ደርሶ መልስ እንዳለ ጌታ ከበደ ምዕራፍ 2 ቤዛ ስለ ሄኖክን የማውቀው አዲስ አበባ ዩኒቨርሲቲ ነው 6 ኪሎ በርግጥ ከሱ ጋር አብረን አልተማርንም እኔ የኤምኤ ትምህርቴን ስጀምር እሱ ገና ለቢኤ ዲግሪው ማሟያ የሚሆን የመመረቂያ ስራውን በማሰናዳት ላይ ነበር የተዋወቅነው ሁለታችንም ለአንድ መድረክ በክብር እንግድነት ተጋብዘን ነው በትምህርት ደረጃዬ ብቻ ሳይሆን የአርብቶ አደር ሴቶችን በተለይ የአርቦሬና የአፋር ማህበረሰቦችን ህይወት የተቃና ለማድረግ በተጫወትኩት የላቀ ሚና ተጋባዥ ሆንኩ ከኔ በፊት ይሁን ከኔ በኋላ ትዝ አይለኝም እኔን የጋበዘኝ ተቋም በኢትዮጵያ የመጀመሪያዋን ሴት ፕሮፌሰር እንግዳ አድርጎ ጋብዞ ነበር ሄኖክ ልምዱን እንዲያካፍል ተጋበዘ ያ ቀን የተያየነው በርካታ ሰዎች በታደሙበት አዳራሽ መድረክ ላይ ቆሞ ለተጠየቀው ሲመልስ እኔም ብቻ ሳይሆን ከጎናችን የነበሩትን እነ ዶክተር ንጉሴ ተፈራን እነ ዶክተር ወሮታው በዛብህን ጭምር አስደንቋል በተለይ አንድ ተማሪ ሙዚቃ የማህበረሰቡን ህይወት ለመለወጥ ያላት ድርሻ ምንድነው ብሎ ለጠየቀው ጥያቄ የሰጠው መልሱን አሁን ረስቼዋለሁ ሄኖክ አውርቶ ሲጨርስ ለኛ የተመደበውም ደቂቃ አልቆ በጭብጨባ ታጅበን ከመድረክ ስንወርድ አላስችላለኝና አንድ ጥያቄ ጠየቅኩት ገብቶ ነው ግን ቅድም ያን ያህል ያወራው ማለት አለኝ ደንገጥ ብሎ ገብቶ ነው ያወራው አልኩት ደግሜ ሰው ያልገባውን ያወራል ደግሞስ ያወራው አልገባኝም ይባላል እንጂ የተናገርከው ገብቷል ወይ ተብሎ ይጠይቃል አለኝ ፈጎ እኔም ሳቃልኩና አለ አልገጠመ ይሆናል ብቻ መስማት የሚፈልገውን ነገር ነው ያወራው ስልክን ትሰጠኛለህ ሰጠኝ በነገራችን ላይ እኔም ተመስጬ ነበር አለኝ ያን ያህል የረባ ነገር አልተናገርኩም አልኩት አሁንም ፈገግ አለና በራሴ ንግግር ማለቴ ነው ሄኖክ ጥሩ ልጅ ነው ጥሩ ልጅ ማለት እንደሱ አይነት ባህሪ ያለው ማለት ነው ለኔ ጥሩ የምልበት ምክንያት ማንንም ሰው የመጉዳት ባህሪ ስለማላይበት ነው ለሚወደው ይታመማል ለሚወደው ይሞታል ግን ደግሞ ለሌላው የሚታመመውን ያህል ማሳመምና መግደልም ይችላል አንዳንድ ጊዜ ሆም ብሎ አንዳንድ ጊዜ ደግሞ ለሌላው መጠቀም ያየሆነ የተቀባበለ ሽጉጥ በጭንቅላቱ ውስጥ ይዞ ይዞራል በዚህ ሽጉጥ ብዙ ጠላቶች ገድሎልኛል እኔንም ገድሎኛል ሄኖክ ማለት ሞትን ካየውባቸው ሰዎች አንዱ ነው እኔን ገድሎኝ ነበር እድሜ ለቅድስት አርሴማ እድሜ አባቴ ለቀረጸው እኔነቴ ይሄው አለው እኖራለሁ መታወቅ መልካም እንኳንም አወቅኩት እንኳንም አወቀኝ በህይወቱ ከማይረሳቸው ሰዎች መካከል አንዱ እንደሆንኩም አውቃለሁ እሱም አንደኛና ዋነኛ ነሽ ብሎ ነግሮኛል ተለያይተን እንኳን ስለኔ ማደግና መለወጥ ያስባል ከፍ ብለሽ እንድትታይ ይፈልጋለሁ ይለኛል ባንዲራ ሆኜ ሰንደቅ ላይ መሰቀልበትና እምውለበለብበት ቀን እንደሚናፍቀው አውቃለሁ የትም ልሁን የት ከፍ ብዬ እንድታይ አደባባይ ላይ ቁሜ እንድገኝ በከፍታ ስፍራዎች ሁሉ ቦታ እንዲኖረኝ መሰላሌን ከሚይዙልኝ ሰዎች መሃል አንዱ ነው ሌላ ማን አለኝ ሄኖክ ምርኩዜ ነው ደግሞ ከልቡ አፍቃሪ ነው ሲያፈቅር እንደ ሕፃን ነው ክንፍ ያበቅላል እኔም ክንፍ ማቆጥቆጥ የጀመርኩት ከኔ ፍቅር ከያዘው በኋላ ነው ያልበረርንበት ሰማይ የለም ያላረፍንበት ዛፍ የለም ከሱ ጋር ያልሆነው መሆን የለም የምንለያይ ሁሉ አይመስለኝም ነበር ምን ዋጋ አለው እኔን ትቶ ከኔ ተነጥሎ ሰማይ ላይ ትቶኝ በልቡ ውስጥ ሌላ ጎጆ ሲሰራየውት አገኘውት በልቡ ጎጆ ውስጥ ሌላ ሴት ለማሳደር ሲተጋ ብዙ ዛፎች ያሉት ወፍ ነው በእያንዳንዱ ዛፍ ቅርንጫፍ ላይ ጎጆውን ቀልሷል ዛፎቹ ግን ይህን አያውቁም
ከሱ ውጭ ሌላ ወፍ ጎጆ እንዲሰራባቸው አይሹም። የሚታመን ስለሚመስላቸው ታማኙ ነው ይገኙለታል። አስቸጋሪ ነው። ሄኖክን የብቻዬ ማለት አስቸጋሪ ነው። እሱ ራሱን እንደ ሕዝብ መዝሙር ሳይቆጥር አይቀርም። አፉን ሞልቶ የገሊት ብቻ ነኝ የማለት ድፍረት የለውም። ንብረትነቱ የሕዝብ ነው። ሁሉም ሴት እንድትዘምረው ይፈልጋል። ሄኖክ አቤት ፍቅርን ሲያመልከው፣ ወሲብን ሲያመልከው፣ ከኔ ጋር ሲተኛ ያደርገው እንደነበር አሁንም ከሌሎች ጋር የሚያደርግ ከሆነ አሁንም እንደገደለኝና እየገደለኝ እንደሆነ ነው የሚሰማኝ። ምክንያቱም የኔ ብቻ የነበሩ ነገሮች እንዲኖሩ ትፈልጋለሁ። ለሕይወት ዋጋ ስለመስጠት በብዙ ጨነቃለሁ። እሱም እንደኔ ከኔ ጋር ካለ ወደ ሌላ ሴት እንደማይሄድ አውቃለሁ። አውቃለሁ የሚለው ቃል አምናለሁ በሚለው ይታረምልኝ። ግን ያበስላል። ፊት የሰጡትን ሴቶች ያሽኮረምማል። ጨዋ ተሸናፊና ትሁት ሆኖ የጉዳዮቻቸው ባለቤት ይሆናል። የማትታመንበት ዘመን የሚመጣ ይመስላል ብዬ ጠይቄው ነበር። ትዝ ይለኛል ይህን የተባባልንበት ቀን። አዎ አለኝ ሳያመነታ። በሰማሁት ነገር ተደናግጬ መቼ ብዬ ጠየቅኩት። ከአንቺ ጋር የተለያየን እንደሆነ። በነገራችን ላይ ሄኖክን የመጨረሻዬ ነህ፣ አንተ ነህ ብቸኛ ምርጫዬ ብዬው አላውቅም። ወንዶች ሙሉ ለሙሉ እምነት እንዲጥሉብኝ አልፈልግም። ያጠመደኝ ሲመስለው ተፈትልኬ እበርበታለሁ። የበረርኩ ሲመስለው እጎኑ ያገኘኛል። በፍቅር ውስጥ ትንሽም ቢሆን ድራማ ያስፈልጋል፣ ትወና ያስፈልጋል። አለበለዚያ ሴት ተጠቂ ትሆናለች። በምንም ተአምር ቢሆን ወንድ ልጅ በእኔ ስለመፈቀሩ እርግጠኛ መሆን የለበትም። በሌሎች ወንዶች የመፈለጌ ነገር ሰፊ እንደሆነ አምኖ መቀበል አለበት። ሄኖክ ላይም እንደዚህ ስለማደርግ አንድ ቀን ልንለያይ እንደምንችል እያሰበ ያለ መሆኑ ገባኝ። ካንቺ የተለያየ እንደሆነ አልከኝ? አዎ። ለምንድን ነው ከኔ በኋላ ለምትመጣው ታማኝ መሆን የማትፈልገው? ወደ አንቺ ስለምመጣ። እንዴ አንተን ስተው ወደ ሌላ ይማልድ ይመስላል? ከየት ያመጣሁት በራስ መተማመን እንደሆነ አላውቅም። እኔ ወንዶችን የምተዋቸውና በቃኝ ብዬ የምለያቸው እንጂ ሂጂ ወደዚያ የሚሉኝ አይመስለኝም። አንቺ እሱን እኔ እሷን ሸውደን ለብቻችን ተቀጣጥረን መገናኘታችን መች ይቀራል? መቼም እንደተለያየን አንቀራት። እርግጠኛ ሆኖ ይናገራል። ምን ለመሆን ነው የምንገናኘው? መሽኮርመም የሚመስል ነገር አሳየኝ። በላ ንገረኝ። ለጠቅላላ እውቀት የሚጠቅሙን አንዳንድ ጭን ተኮር የሆኑ እንቅስቃሴዎችን ባለጌ ፈገግ ብዬ መልስለታለሁ። ይሆናልም አይሆንምም አልለውም። የሚሆነው አይታወቅም። እኔ ጠንቋይ አልቀልብ። ስለ ነገ እንዴት እርግጠኛ መሆን ይቻላል? ሄኖክ እብድ ነው። እብድ የሚሆነው ግን ብቻችንን ስንሆን ነው። በተለይ እርቃናችንን ስንሆን የማይንቀዠቀዥና ወሬ የማያበዛ እብድ ይሆንብኛል። ማታ ሲሆን እኔ ከሱ ጋር ስሆን ተረጋግቶ ስራውን መስራት አይችልም። ሙዚቃውን ሪሄርስ ማድረግ አይችልም። ይተወዋል። በፈቃደኝነት ጊታሩን ይረሳና በእኔ ሐሳብ ይዋጣል። ሰውነቴን ነው የሙዚቃ መሳሪያ የሚያደርገው። ይጫወተኛል። እኔ ራሴ ሰምቼ የማላውቀውን ዜማ ከውስጥ የሚወጣው በጣቶቹ ሲነካካኝ ነው። ከራሴ ድምጽ ጋር በፍቅር እንደወድቅ ያደርገኛል። በዚህ ሰዓት ታዛዡ ነኝ። ማንም እሱንም ሆነ እኔን ወይም እኛን የሚያውቁ በዚህ ልክ የሚሆንለት የምሾፈርለት አይመስላቸውም። ለምን ቢባል ጓደኞቼ ትጫኛለሽ ይሉኛል። ዲክታተር ነሽ በተለይ ለሱ ይሉኛል። የዚህ ባህሪ ባለቤት በመሆኔ እኮ ነው እንዲህ ጠንክሬ የተገኘሁት። አለበለዚያማ የጎሉ ዘንጉኜ ነበር የምቀረው። ራሴን ከጎሉ ወደ ብረት ዘንግነት ካለወጥኩ ማን ይመረኮዘኝ ነበር? እኔም በምፈልገው መንገድ መቅረጽ እንጂ ወንዶች እንደሆንላቸው በሚያስቡት መንገድ ራሴን መስራት አልፈልግም። የሆነው ሆኖ ሄኖክ ሌላ የተደበቀ እኔነት እንዳለኝ ያሳየኝ። የት ነው የተማርከው? አልኩት አንድ ቀን። ምኑን?
እንዲህ ሴትን ልጅ መንከባከብ መቻል። ከዘራ ያዕቆብ ነው የተማርኩት። እሱ ደግሞ ማን ነው? ፈላስፋው ወርቄ አለኝ። በዚያ አስቸጋሪና ጨለማ ዘመን ከ300 እና 400 ዓመታት በፊት ወንድ ልጅ ሴቷን ጨቁኖ በሚገዛበት ዘመን ዘራ ያዕቆብ እንዴት የሰለጠነ ሰው ቢሆን ነው ሚስቱን እንደ ባሪያ ማየት ያላሰኘው? እንደ ሰም ሳያቀልጣት፣ እንደ ብረት ሳይቀጠቅጣት። ሄኖክ የሚጠቅሳቸው ሰዎች ወንዶች ሁሉ ሞዴል ሊያደርጓቸው የሚገቡ ናቸው። ባህር ነው፣ በውስጡ ባህር አለው። ከዚህ ባህር ውስጥ አንዳንድ ጠብታ ለሌሎች ወንዶች ቢሰጣቸው የሴቶች ሕይወት እንዴት በተለወጠ። ያለኔ ፍቃድ አቅፎኝ አያውቅም። ያለኔ ፍቃድ ተኝቶኝ አያውቅም። ስሜቴን ሳያነሳሳው የገላዬ ሞተር ሳይቀሰቀስ ብልቱን ወደ ጭኖቼ ልኮ አያውቅም። እግሮቻችን ከተነባበሩ ገላዎቻችን ከተቃቀፉ በኋላ ስለኔ ሐሴት ማድረግ ነው የሚጨነቀው። ቀድሞኝ እርካታ ጫፍ ላይ የደረሰ እንደሆነ እንኳን እንዴት ነበር የሚበሳጨው። እኔ ደግሞ ደስ ሲለኝ ይህን በወሲብ በኩል የሚገኘውን ደስታ ስላላገኙ ሴቶች ነው የማስበው። እኔን ደስ ለማሰኘት ብሎ ከየት እንደሰበሰባቸው የማላውቃቸው የተወለድኩበትን እስከ 4 ዓመቴ ድረስ ያደግኩበትን አካባቢ የሚያንቆለጳጵሱ ግጥሞችን ሰብስቦ ይጫወትልኛል። አቤት አባቴ ሲወደው። እሱስ ቢሆን አባቴ ከደጀን መጥቷል ብዬ ስነግረው ጨርቄን ማቄን አይልም። ሁሉ ነገሩን እርግፍ አድርጎ ይተውና ቤቴ መጥቶ ሳሎን ሶፋ ላይ ቁጭ ብሎ ያረጋው አባቴን ወግ ሲኮመኩም አገኘዋለሁ። አባቴ ጠጅ ይወዳል። ተያይዘን ወደ አዲስ አበባ ሬስቶራንት ፈትለክ፣ እኔ ሚሪንዳይን፣ እነሱ ጠጃቸውን ይዘው ወጋቸውን መሰለቅ። ሄኖክ መስማት አይታክተው። ቤት ውስጥም ሆነው አንዴ አፍ ለአፍ ከገጠሙ ማን ሊያላቅቃቸው? መስማት ብቻ አይደለም፣ ሄኖክ የሰሜን ሰዎችን ታሪክና ልማድ ያውቃል። ደግሞ ለትልቅ ሰው ጆሮ የሚመጥን አንደበት አለው። ቤዛዬ ነግራህ ነው ይለዋል አባቴ። ሄኖክ በሚያውቀው ነገርና በሚሰበስባቸው መረጃዎች ተደሞ ኧረ እኔ አባቴ አውቄ እሱን ካወቅኩ በኋላ ነው እኔ ራሴ ስለ ጎጃም ስላገው የነበረኝ ዕውቀት የበዛው እላለሁ። እኔ አባቴ የሄኖክን እጅ ጨበጥ አድርጎ እዚህ አካባቢ አስተዳዳሪ ሆነ ታውቃለህ ይለዋል ሳቅ ብሎ። ኧረ ከአዲስ አበባ ሞታ ያውቅ እላለሁ እኔ ጣልቃ ገብቼ። ቆይ እሱን ነው የጠየቅኩት። ወደ ሄኖክ ዘወር ይላል። የደጀን ከተማ ከንቲባ የመሆን ሐሳብ አለ ልበል? ይሳሳቃሉ። የት ክልል ልጅ ነህ? እዚሁ የአዲስ አበባ ይላል። ያውም የእንትን ሰፈር ልጅ አልኩና ሳቅ ብዬ የሰፈሩን ስም ጠራው። እንዲህ ያልን ብዙ ስናወራን ቆይና መሽቷል ልሂድ ብሎ ሲሰናበተን እኔ ደግሞ ልሸኘው የግቢያችን በርጋ ስንደርስ ቅድም የእንትን ሰፈር ልጅ መሆኔን ለአባትሽ ስትነግሪያቸው በድምጽሽና በሳቅሽ ውስጥ ያገኘው ስሜት አልወደድኩትም ይለኛል። ደንገጥልና ምን አልኩ እለዋለሁ። ያልኩትን ይነግረኛል። እናንተ ማለት ምን የሚያስቀይም ነገር ተገኘበትና ነው እንቡር የምትለው? እንቡር አላልኩም። የእንትን ሰፈር ልጅ መሆኔን የተናገርሽበት ድምጸትና ተናግረሽ ስትጨርሺ ያሰማሽው የንቀት ሳቅ ልክ አይደለም ይለኛል። ድምጹን የመከፋት ብርድ ልብስ አልብሶ ለምን ወዲያው ነው አልነገርከኝም አልኩት። ይህችን ወቀሳ ለመሰንዘር እስካሁን በሆዷ አምቆ ማቆየቱ አናዶኝ። አባትሽ ፊት ይሁና አባቴ ፊት አይደለም ይሄ ተራ ጉዳይ ይቅርና በስንትና ስንት ርዕሶች ላይ እንነጋገር የለ? እውነቴን ነው። አንዳንድ ጊዜ አባቴን የሌለ ያህል ረስተነው በራሳችን ወሬ እንመሰጣለን። እሱም አያናጥበንም። የወደፊቱ የልጅ ባል በሚል የኩራት መንፈስ ሄኖክ በሚሰጠው አስተያየት ጭንቅላቱን ይነቀንቃል። በአባቴ አይን ሄኖክ ተቆንጥጦ ያደገ የጨዋ ልጅ ነው። እንደ ከተማ ልጆች ጩልል አይደለም፣ ብርንና ልብን ነጥቆ በራሪ። በአባቴ ፊት ነፃ ሆነን ማውራታችን ደግሞ ሄኖክም ይወደዋል። እሺ አባባሌን እንዴት እንደተረዳው ንገረኝ። የተወለድኩበትና ያደግኩበት አካባቢ
በባህሬ ላይ ተጽዕኖ ያሳደረብኝ ይመስልሻል? ትንቂኛለሽ። ራስሽን ከፍ ከፍ ነው የምታደርጊው። ራሴን ከፍ አድርጌ የማየቴን ነገር ተው። እንደ ቆምንበት ቦታ ይለያያል። ዝቅ ያለ ቦታ ቁመህ ተንጠራርተህና ቀና ብለህ እያየኝ እንዴት ነው ራስሽን ከፍ ከፍ ታደርጊያለሽ ማለት? የቆምኩበት ቦታና አታይህን ማስተካከል ያንተ ድርሻ ነው። ይህን ማድረግ ካልቻልክም ድክመቱ ያንተ ነው። በአንተ ድክመት ሰበብ እኔ የምንገበገብበት ምክንያት አይታየኝም። አቤት ወንዶች እለዋለሁ፣ ዙሪያ ጥምጥም አካሄዱ ገብቶኝ። በእኔ ሰበብ ሌሎች ወንዶችን መውቀስ እንኳን ያው ናችሁ። እንዴት ያልበላችሁን ቦታ ነው የምታኩት? ማለት በትምህርት የምትበልጣችሁን ሴት አትወዱም። ኮምፓችሁ ይንጫጫል እለዋለሁ ፍርጥ አድርጌ። የሚመልሰው ይጠፋዋል። ፊቱን ማበስ ይጀምራል። የግቢው መዝጊያ በር አጠገብ ያለች አንዲት አሮጌ ዛፍ ተደግፎ እየቆመ አሁን የምናወራው ነገር ከትምህርት ደረጃሽ ጋር ምን አገናኘው ይለኛል፣ ምንም ያልመሰለው መስሎ። እኔ እያልኩሽ ያለሁት መገናኘት አለመገናኘቱን ልቦና ያውቀዋል። አውቃለሁ እኮ ራስን ላለማሳነስ ብለህ ይህንን ርዕስ ትዘለውና እኔ እያልኩሽ ያለሁት ካፉ ነጥቀዋለሁ። እኔ እያልኩሽ ያለሁት እያልክ 10 ጊዜ ቀደም ሲል ያልከውን አደጋግምብኝ። አንተ እያልክ ያለው ትንቂኛለሽ ነው። ለምን? የእንትን ሰፈር ልጅ ስለሆንክ እለዋለሁ። ተይው በቃ ደህና ደሪ ይለኝና መዝጊያ በሩን ከፍቶ ይወጣል። እኔ እና እሱ ስንለያይ እንደ ሌሎች ፍቅረኛሞች ከንፈር ለከንፈር አይደለም የምንሳሳመው፣ ጉንጭ ለጉንጭም አይደለም፣ እጅ ለእጅ በመጨባበጥም አይደለም። ሳንነካካ ነው የምንለያየው። የምን መሳሳም? ጽድቁ ቀርቶ በቅጡ መኮነን። ልማዳችን ግርም ነው የሚለኝ። ሁለታችንም የምንለያይበት ደቂቃ ሲቃረብ ከሁለት አንዳችን ሰበብ ፈጥረን እንነታረካለን። ጥልና ጠብ የሚጠራ መንፈስ በሁለታችን ላይ ያንዣብባል። ቻው ቻው ከተባባልን በኋላ ወዲያው ጀርባውን ሰጥቶኝ መንገዱን እንደጀመረ እደውለታለሁ። እኔ የምልህ እንደ የምጨቀጭቀኝ ከሆነ አያስጨርሰኝም። ውዴ አንቺ እኮ ነሽ የምጨቀጭቅኝ ይለኛል ረጋ ብሎ። አንተ ነህ አንቺ ነሽ እየተባባልን ብዙ ስንነታረክን ቆይና በአንድ ነገር እንስማማለን። ቆምጨጭ ባለ ድምጽ እሺ ተው፣ ይህ አያጣላን። ዋና ጉዳይ ሌላ ነው። እንደ የምንጨቃጭቅ ከሆነ ለምን አንለያይም? ሳንግባባ አብረን ከምንሆን ለምን ተነጣጥለን የየግል ህይወታችን አንመራም? ዋናው እኮ ሰላም ነው። ሰላም የሌለበት ፍቅር። ተንትኛ አስረዳዋለሁ። በዝምታ ሲሰማኝ ቆይና እሺ ይለኛል። አዎ እንደዚያ ነው የሚሻለው። ዛሬ ነገ ሳንል መለያየት አለብን። ልክ ነሽ ይልና በትህትና ተሰናብቶኝ ስልኩን ይዘጋዋል። ግራ ይገባኛል። እሺ ነው ያለው? ልክ ነሽ ነው ያለው? ስለ መለያየት ሳስብ እንዲህ ነው የሚሰማው። አውቃለሁ ከልቡ አይደለም። በተከራከረኝ ቁጥር እያከረርኩ እንደሚሄድ ስለሚያውቅ ነው እንጂ እንዴት ያለኔ ይሆንለታል? የብዙ ነገሮቼ እናት ነሽ ይለኛል። እናትን ማጣት ልክ ነው? ያውም እኔን የብዙ ነገሮቹን እናት። ጥቂት ደቂቃ ቆይቶ ይደውልልኛል። አቤት እለዋለሁ። የምትለውን በልና ቶሎ ልተኛበት በሚል ቅላጼ። በሰላም ቤት ገብቻለሁ ለማለት ነው። ደህና ደሪ። ደህና ደር። ቀጥሎ እንቅልፍ አይወስደኝም። ለአመል ያህል ብርድ ልብስ ውስጥ እሸሸጋለሁ እንጂ እንቅልፍ አይወስደኝም። የተመላለስነው ነገር ያስጠላኛል። ችክ ምን ችክ እንዳልኩበት ይሰማኛል። ራሴን ተጠያቂና ተወቃሽ አደርጋለሁ። እናም እደውለታለሁ። ውዴ እለዋለሁ ድምጼን አለስልሼ። አልተኛሽም ይለኛል። ልመጣ ነው እለዋለሁ ድምጼ በናፍቆት እየተንገበገበ። አልመሽም ታክሲ ይለኛል። ቦርኮዎች እንዳይተናኮሉኝ ሊነግረኝ ብሎ ነው እንጂ እሱን ለማግኘት መትጋቴን አልጠላውም። ከ30 ደቂቃ በኋላ በር ላይ ጠብቀኝ። ስልኩን እዘጋዋለሁ። ተነስቼ ማንም እንዳይነቃ ተጠንቅቄ ለባብሼ ስወጣ ታላቄ አልመሸም ትለኛለች። የት ነው የምትሄጂው አትለኝም። በዚህ ሰዓት ከሱ ውጪ ሌላ መሄጃ የለኝም። አባቴ እንቅልፉን እየለጠጠ ነው። ጧት እመጣለሁ ብዬ ወጣው። ተጣድፌ አለባበሴን እንደነገሩ አድርጌ
እዚያ እስክደርስ ሄኖክ ሟምቶ የሚጠብቀኝ ይመስል እጅጉን ዋከባለሁ። ስለ ሌላ ሰውም ሆነ ስለ ሌላ ነገር ማሰብ አይሆንልኝም። ይናፍቀኛል፣ ይርበኛል፣ እምባዬ ይመጣል። ሄኖክ ሲናፍቀኝ እምባዬ ለምን እንደሚመጣ እግዚአብሔር ይወቅ። ልሸኝሽ ትለኛለች እህቴ ከትራሷ ቀና ብርድ ልብሷን ገለጥ አድርጋ። አያስፈልግም፣ ታክሲ መያዣው ድረስ። አማርኛ አይደል እንደማወራው? አያስፈልግም አልኩ እኮ። እጮህባታለሁ በሰውነቴ ላይ ሄኖክ የሚወደውን ሽቶ እየረጨው። ሴት ነሽ ብዙ ነገር አለ እኮ ብዬ ነው። ዝም እላታለሁ። ባልዋከብና የሄኖክ ናፍቆት አቅሌም ባያስተኝ ኖሮ እኛ ሴቶች ለራሳችን የምንሰጠው ቦታ እንዴት የወረደ እንደሆነና ይህ እንዳይሆን ሊወሰዱ ስለሚገባቸው እርምጃዎች አጠር ያለ የንቃት ማዳበሪያ እሰጣት ነበር። ግን ወደ ሄኖክ እየሄድኩ ነው። ተመስገን አለች እህቴ ጸጉሯን እንደ መነስነስ እየቃጣት። ትኩር ብያየዋት። ለምን ነው ተመስገን? አሁን እየሆንሽ ያለሽውን ስትሆኚ ማየት ለእኔ ትልቅ ደስታ ነው። እንዴት? ምን እንዴት አሉ? ትምህርት፣ ጥናት፣ ምርምር ገለመል እያልሽ ይህንን የፍቅር ህይወት ሳትኖሪው እንዳያልፍብሽ ነበር የኔ ፍርሃት አለችኝ። የእሷ እጮኛ የአንድ የከፍተኛ ትምህርት ተቋም መምህር ነው። በቅርቡ ጋብቻቸውን ለመፈጸም በመሰናዳት ላይ ናቸው። እሷ ነጋዴ ናት። መርካቶ ቡቲክ ቤት አላት። አትቀባጥሪ አልኳት ሳቄ መጥቶ። ተናደሪ። በለበሰችው ፒጃማ ላይ ጋቢ ደርባ የወጣሁበትን በር ለመዝጋት ስትነሳም በእኔ እየተገረመች ነበር። ተመስገን። ኮንትራት ታክሲ ያዝኩ። ታክሲው መሄድ ወደምፈልግበት ቦታ ይዞኝ በረረ። ሹፌሩ ደንበኛዬ ነው። ስራን መናቅ እንዴት አግባብ እንዳልሆነ ለተሳፋሪዎች እንዲሰብክ ያልታወቀ ድርጅት ሳይቀጥሮ አልቀረም። ውጭ አገር ሳለ ከሱዳን ተነስቶ ስዊድን እስኪደርስ የወጣባቸውን የህይወት ውጣ ውረዶች ብዙ ጊዜ አጫውቶናል። በሄደባቸው ሀገራት ኢትዮጵያውያን በስራ ፈትነትና በስራ ጠልነት እንጂ በስራ አጥነት እንደማይታወቁ ይናገራል። የአገሬ ምስጥ ይላሰይ ብሎ ጓዙን ይዞ እዚህ መጥቶ ታክሲ ላይ በመሸቀሉ የገዛ ዘመዶቹ እንዴት እንደተሸማቀቁበት የማይነግረው ተሳፋሪ የለም። ዛሬ ግን እሱን ለመስማት ዝግጁ አይደለሁም። ለራሴ ቃል እየገባው ነበር። ሁለተኛ ሄኖክን በረባ ባረባ ነገር አልነተርከውም። የወጣትነት ነገር ሆኖበት ከጅል አንደበት የሚወጣ የሚመስል ጥያቄ ቢጠይቀኝ እንኳን በቸልታ ነው ማለፍ የሚገባኝ አልኩ። እሱም ቢሆን ይህን ደካማ ጎኔን ያውቃል። አንዳንድ ቀን አዝማሚያዬን ያይና ልሂድ ይላል። ምን ነው? የምፈራው ነብር ሲያጉረመርም እሰማለሁ ብሎ ብድግ ይላል ከተንጋለለበት ፍራሽ። ተክሳጽንና ቁጣን የሚያስተናግድ ልብ የለውም። ደንጋጣ ነው። አይደለም እሱ ባለበት ሌላውን ስቆጣ ካየ ፊቱ ይለዋወጣል። የሚገባበት ይጠፋዋል፣ ይከፋዋል። ለዚያ ነው ልሂድ ማለቱ። ተቀመጥ። ልታዘዛት ወይስ የራሴን ፍቃድ ልፈጽም በሚል ስሜት እየዋለለ ይቆይና ፍራሹ ላይ ይቀመጣል። ቀጥል። ምኑን? እያወራ የነበረውን ነገር ነው። እያወራ የነበረውን ነገር እንደሚያስብ ሰው ቀኝ አይኑን በስሱ ጨፍኖ ማውራት ይጀምራል። እንደ መጀነን ብሎ እንዳልኩሽ የምፈራው ነብር ሲያጉረመርም እየሰማው ነው። ምንድነው ደግሞ ነብር? አይታወቅሽም እንጂ ስትቆጪ ከፊትሽ ጫካ ውስጥ ብቅ የሚል ነብር አለ። ገና ድምጹን ስሰማው ምገባበት የሚጠፋኝ። አገላለጹ ሳቄን ያመጣዋል። ግን ሲቀር ይቀራል እንጂ ፊት አልሰጠውም። አንተ ራስህን እንዳንበሳ ቆጥረ መንጎማለል የምታበዛ ሰው ምን ነክቶ ነው ሴት ነብር አይተ የምትገባበት የሚጠፋ? ድንቄም አንበሳ። አንዳንዴ ቆጣ ብለሽ ስትናገሪኝ አንቺ ነብር፣ እኔ ደግሞ ጥጃውኜ ራሴን አገኘዋለሁ ይለኛል። ምላሰኛ ነው፣ አልቅበት። ይህንንና ይህን የመሳሰለውን ከዚህ በፊት የተባባልናቸውን ነገሮች እያሰብኩ ሰፈሩ ደረስኩ። አካባቢው ጭር ብሏል። ቤቱ ከዋናው አስፋልት ገባ ይላል። እርስ በርሳቸው ተደጋግፈው በመሄድ ላይ ያሉ ሁለት ሰካራሞች ከርቀት ይታዩኛል። የሰፈሩ ልጆች ተኝተዋል። የኔ ሄኖክ ብቻ ነው
አስፋልት ዳር እንደ ጅብራ ተገትሮ ቁመቱን አስረዝሞ ቁሞ የሚጠብቀኝ የተማሰለ ነጭ ማኪያቶ የመሰለ ቢጃማ ለብሷል ከላይ እስከ ታች። ሳየው በራሴ ቅሬታ አደረብኝ። የቅሬታዬ መንስኤ ቅድም ተሰምቶኝ እንደነበረው ለምን ሄኖክን እንዲያስቀይመዋለሁ አይደለም። አሁን ራሴን ነው የተቀየምኩት። የከፈልኩትን መስዋዕትነት አልወደድኩትም። ልጅ ማን ስለሆነ ነው ከሜክሲኮ እስከ ሰፈሩ ያንጦለጦሎ የሚያመጣኝ? ማን ስለሆነ? ይህን ስላደረኩ ሙሉ ለሙሉ ልቤን እንደሰጠውትና ያለሱ መኖር እንደማልችል ያስብ ይሆናል። ምን ነካኝ? ለምንድነው ራሴ እንዴ የማሳንሰው? ለወንድ ልጅ እንዲህ መሆን አግባብ ነው? እንዲህ ያሰብኩ ሄኖክ አጠገቤ ይደርሳል። ፈገግታዬን እንደ ነጠላ አጣጥፌ በውስጤ ደብቀዋለሁ። ያልጠበቀው ስሜት እንደሆነ ገብቶኛል። ያልገባው መስዬ ጉንጬን አቀብለዋለሁ። ሆን ብሎ ከንፈሩን ጉንጬ ላይ አንሸራቶ ማረፊያውን ከንፈሬ ላይ ያደርገዋል። አጸፋውን አልመልስለትም። ራሱን ሲስም እንደቆየ ከንፈሩ ረጥቧል፣ እርጥብጥብ ብሏል። አውቃለሁ ይሄ ሁሉ ለኔ ነው። ሁለመናው ተነቃቅቷል። ያንን ነገር ለመቀጠል ነው የመጣሁት። ተዘናግተናል አልኩት ቆምጨጭ ብዬ። ወደሚኖርበት ግቢ እየተጠጋን ነው። ግራ እንደገባው ሆኖ ምንድነው የተዘናጋ ነው ይለኛል። የግቢውን በር ቁልፍ ከፍቶ እየገባ ግቢው ብዙ ተከራዮች የሉትም። በአርቦሬ ማህበረሰብ ልጃገረዶች ላይ የሚደርሰውን በደል ለህዝብ ለማሳየት ሙዚቃን እንዳንድ መሳሪያ እንጠቀምበት ተባብለናል ነበር። ታዲያ በሌሊት ነው እንዴ? አላስጨርሰውም። ቀኑንማ በጭቅጭቅ እንድናሳልፈው ተፈርዶብናል። ሰው የዕለት እንጀራችንን ስጠን ዛሬ ብሎ ነው ከቤቱ የሚወጣው። እኛ ግን የዕለት ጭቅጭቃችን ስጠን ዛሬ ብለን ነው የምንገናኘው አልኩት። እሱም ብዬ እንዳልመጣው ለማስመሰል ሞከርኩ። ሙከራዬን ግን አውቆብኛል። ሻማ ለኩሷል። በሻማው ብርሃን የቤት አያያዙን ገመገምኩት። 3 በ4 የምትሆን ክፍል፣ አልጋ፣ ሲዲ መደርደሪያ ሼልፍ፣ እዚያና እዚህ ተዝረክርከው የሚታዩና ሙዚቃ ላይ ያተኮሩ መጻሕፍት፣ የማላውቃቸውና የሚያደንቃቸው ሙዚቀኞች ሀበሾችም አሉበት። ፕሮፌሰር አሸናፊ ከበደ፣ እማሆይ ጽጌ ማርያም ገብሩ፣ ሙላቱ አስታጥቄ እንደሚባሉ ነግሮኛል። ምስሎች ግድግዳውን አጣበውታል። ቤቱን በጣፋጭ ጠረን አውዶታል። በደብዛዛ ብርሃን ውስጥ እንዲህ አይነት የሚጣፍጥ መዓዛ ማሽተት ወጣትነትን ማስረዘም ነው። ቀጥሎ ያደረግናቸውን ነገሮች እንዴት ነው መተረክ የሚቻለው? ያው እንደተለመደው እኔ አልሆንም። የሆነች አትጠገብ ልጃገረድ እኔ ውስጥ ገብታ ትገዛለታለች። እኔ አይደለሁም። እኔ እንዲህ አልቀብጥም፣ አላዜምም፣ አልደንስም። እልል ነው የሚያስብለኝ። ሙዚቃ ይከፍትልኛል። ከየት ያመጣው ልማድ እንደሆነ አላውቅም። ያለ ሙዚቃ ከሴት ጋር መተኛት አይችልም። በዜማ እየታጀበ ነው ሰውነቴን የሚዳብሰው። ደስ አለኝ። እንባዬ መጣው ብሎ መልእክት ይልክብኛል። የኔ ጌታ እስካሁን ግን የት ነበርክ አልኩት። ከንፈሩ ስር ሁኜ ነው የማወራው። የት ነበርክ ማለት እኔ እናንተ መተዋወቅ የነበረብን አሁን አልነበረም እለዋለሁ ጥብቅ አድርጌ ያቀፍኩት። ልክ ነሽ። ይህንን ስሜትና ይህንን ጊዜ ስጠብቀው ቆይቻለሁ። ይሄው አሁን አገኘሽው። ሰጊተናል፣ በጣም ሰጊተናል። ከ4 ወይም ከ5 ዓመት በፊት ብንተዋወቅ ኑሮ እለዋለሁ። እንባዬ ይመጣል። ሄኖክን ለወቅሰው አልኩና ተውኩት። እየጠበቅኩት መሆን አለመሆኑን እንዴት ሊያውቅ ይችላል? አልዘገየንም። እግዚአብሔር ላውን ቢለው ነው። አሁን የሆነው እግዚአብሔር አሁን ቢለው ነው። በየጊዜው እየተገናኘን እንዲህ እንዳሁኑ ደስታ እየተለዋወጥን እንዲህ አይነት ነገር እኮ ሲያወሩት አይደለም ወደ ተግባር ሲለውጡት ነው ደስ የሚለው ይለኛል በለሆሳስ። መሳም ጀምራለሁ። በጣም ነው መሳም የምወደው። የአምልኮ ስርዓት በመፈጸም ላይ እንዳለ ቅዱስ ሰው በዝግታ ስስመው ውለታ እየከፈልኩ ነው ላለው ወይም ቀጥሎ እንዲያደርግልኝ ለምፈልገው ነገር ቀብድ እየከፈልኩ ልጠይቅህ እለዋለሁ።
ጠይቂኝ። የማይመልሰው ጥያቄ እንደሌለ ኮራ ማለት ይጀምራል። ጠይቂኝ። ጀንበር ትዝ አለችኝ። ስለ እሷ ነው የምጠይቀው። ጀንበር ማለት ከኔ በፊት አብሯት ይንዘላዘል የነበረች ልጅ ናት። እኔ የምልህ ሄኖክ፣ ከጀንበር ጋር ምን አይነት ሴክስ ነበር የምታደርጉት? አልኩት፣ ጺም ማጎፈር የማይሆንለት አገጩን እየደባበስኩ። ምን ያደርግልሻል አለኝ። መደባበቅና መሸፋፈን አልወድም ብለህ ስትደሰኩርልኝ ቆይተህ አሁን ስትጠይቅ ደግሞ ምን ያንጠረጥራል? አልተንጠረጠርኩም። እሺ ንገረኝ። ጥያቄን ያስደግመኛል። ከምነግርሽ አድርጌ ዋሳይሽ ነው የሚገባሽ። አልፈልግም፣ ንገረኝ አልኩት። ልሰማው ቸኩያለሁ። እጁን ወደዚያ ገፈትርና ትራሴን ከግድግዳው ጋር አስጠጋውና ትራሱን ተደግፌው ቀመጣለሁ። ዝግጅቴን ሲያይ ፈገግ ይላል። እጄን አጣጥፌ ወደ ተቀመጥኩት እኔ ተመልክቶ እንግዲህ እሷ እንዲህ ጎንበስ ስትልልኝ እኔ ደግሞ እየተረከልኝ በሄደ ቁጥር ደም ስሬ ተግተረተረ፣ ውስጤ ተቆጣ። የሆነ ነገሬ ሲጨረማመት ታወቀኝ። የሆነ ነገሬን ጭርምትምትምት አላስጨረስኩትም። የተደገፍኩትን ትራስ አነሳውና ፊቱ ላይ ወረወርኩበት። ደነገጠ። ምን ሆነሻል አለኝ ትወናውን አቁሞ። አታፍርም እንዴ አፋለኝ ብለህ ምን ሆነሻል ብለህ ስጠይቀኝ አንቺ ሆነሽ ንገረኝ አልሽኝ። ስድ ባለጌ። ከሷ ጋር ስታደርገው የቆየውን ነገር ነው እንዴ ከኔ ጋር መልሰ የምታደርገው? አረ ልዩነት አለው። ያ ሌላ ይሄ ሌላ፣ ያ ባሌ ይሄ ቦሌ። ልዩነቱን ያብራራልኛል። እውነትም ልዩነት አለው። አጀማመሩ ነው እንጂ አጨራረሱ አንድ አይደለም። ሁለተኛ ከሷ ጋር ታደርገው የነበረውን አይነት ወሲብ ከኔ ጋር እንዳትፈጽም። ሌላው ደግሞ ከኔ ከተለያየ በኋላ ከኔ ጋር የምትቀብጠውን አይነት መቅበጥ ከማንም ጋር እንዳትቀብጥ። እሺ ውሸታም አታደርገውም ብዬ ኩርፊያ ሲቃጣኝ ያባብለኝና ያስተኛኛል። ውሸትክ ነው። ወንድ ልጅ ብልቱ ሲቆም ማሰብ እንደሚያቆም መቻጣውት። እንተኛለን። መዝፈን ይጀምራል። ሲዲ ቴፑን ተከትሎ ከተኛበት ተንጠራርቶ ይነሳና የሙዚቃውን ድምጽ ከፍ ያደርገዋል። ሚካኤል በላይነህ ነበር ድምጻዊው። አብሮ ሲያንጎራጉርልኝ ይቆይና ላንቺ ነው የመረጥኩት። እሺ ይሄን? አዎ። ንድድ አለኝና ስጋው አንተም ዝም በል አልኩት። ምን ነው የሚለውን ልብ ብለህ ሰምተዋል? ካየዋቸው ሁሉ አንቺ ትለያለሽ እኮ ነው የሚለው። የግጥሙን ውበት፣ የዜማውን ደረጃ፣ ቅንብሩ፣ ስብጥሩ፣ እንትኑ ምናምኑ ያለ ይነግረኛል። አልፈልግም ዝጋው እኮ ነው የሚልህ። ምላሱንም ቴፑንም ጸጥ ያሰኛቸዋል። ምን ሆነሻል? ግጥሙ ደስ አይልም። ይቅርታ ግጥሙ ደስ አላለኝም። ለኔ ያለ ስሜት እንደዚህ ከሆነ በጣም ነው የማዝነው። ምንድነው ካዩዋቸው ሁሉ አንቺ ትበልጫለሽ ማለት? ካዩዋቸው ብሎ ነገር ልንገርህ አይደል? ከኔ በፊት ሌሎች ሴቶች አይተ ይሆናል። እኔ ግን ላስባቸው አልፈልግም። ከኔ በፊት ሌሎች ሴቶች እንደነበሩ አትንገረኝ። ከነሱ ጋር ሳታወዳድር ውደደኝ። ካዩዋቸው ሁሉ ብሎ ነገር ምንድነው? የማንሙን አታውቅም። እሺ እኔ ውድ እለዋለሁ ተለሳልሼ። እሺ እቀፍኝ። ለሊቱ እስኪነጋ ከቅፎ ያስወጣኝም። ድንገት ብንን ብዬ ስነቃ እንኳ እያየኝ እንደሆነ ያለው። አንዳንድ ጊዜ ከወንዶች የተሻለ መስሎ ይታየኛል። አንዳንድ ጊዜ ደግሞ ወንድ ምንም የነቃና የገባው ቢሆን ዙሮ ዙሮ ሴትን በመጫን ነው ትልቅነቱን ልሂቅነቱን የሚያሳየው የሚል እምነቴ ይደቀንብኛል። አንዴ እንዲሆነ አዲስ የሚባል አንድ አብሮኝ የተማረ ሰው ከባህር ማዶ መጣ። ከቦስተን የሁለተኛ ደረጃ ትምህርታችንን ሚኒሊክ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የተማርነው። የማትሪክ ፈተናን በጥሩ ነጥብ ማለፍ ያልሆነለት በኔ ፍቅር ወድቆ ነው ይላሉ። አዲስም ብሎኛል። እኔ ያኔም ልክ እንዳውኑ የፍቅር ጥያቄውን አልተቀበልኩለትም። ውጭ ሀገር ከሄደ በኋላም በእሱ ልክ ብዙ ኢሜይል አድርጎ ውሎና ዳሩን ሪፖርት ያደረገልኝ ሰው የለም። እንደሚወደኝና ሊያገባኝ እንደሚፈልግ ሳይጠቅስ ያለፈበት ጊዜ የለም። 5 ዓመት ሙሉ እሱ ሲጠይቀኝ እኔ ወደ ኋላ ሳፈገፍግ ቆይተናል። ከዚያ መጣ። የመጣ ቀን አገኘኝ።
ሻንጣውን ወዳረፈበት ገስት ሃውስ ወርውሮ የወላጆቹን አይን ከማየቱ በፊት የኔን ፊት ነው የተሳለመው። እንዲያ ያለ በመንገብገብና በመስገብገብ የተሞላ ሰላምታ በሕይወቴ ቀርቦልኝ አያውቅም። በየዕለቱ ይደውልኛል። በሚደውልልኝ ሰዓት ነፃ ሁኜ ነው የማወራው። ሄኖክ አጠገቤ ነው ብዬ ስሜቴንም ሆነ ድምፄን አልቆጥብም። አዲስ ደግሞ ቀልዶችና ገጠመኞችን በመቀላቀል ነው ንግግሩን የሚያወዛው እና በሚያወራይ ነገር ስንተከተክ የራስሽ ካልሆነ ወንድ ጋር እንዲህ አይነት ሳቅ መሳቅ አግባብ አይደለም አለኝ ሄኖክ መመሪያ በሚመስል ቃና። ምን ማለት ነው እንዲህ አይነት ሳቅ መሳቅ ማለት እለዋለሁ። አሁን የሳቅሽውን አይነት ሳቅ ስስቂ ወንዶች በሌላ ይተረጉሙታል። የፈለግሻቸው ወይም የፍቅር ጥያቄያቸውን በአዎንታ ይመለሽ ይመስላቸዋል። አሁን ክርክር፣ ንትርክ፣ ጭቅጭቅ አያስፈልግም። ካንተ ውጪ ከሌሎች ወንዶች ጋር ስገናኝ ምን አይነት ሳቅ መሳቅ እንዳለብኝ አሳየኝ። እንዴት ለኛለች ብሎ ስላልገመተ ትክ ብሎ አየኝ። አሳየኛ። ምንድነው የማሳይሽ? ሰምተኛል። ዝም ይላል። ለማስረዳት የከበደ ጥያቄ እንደጠየቅኩት ገብቶኛል። ግን እንዲህ በኔ ሰበብ ግራ ሲጋባ የመቅናት ስሜት ሲሰማውና እኔን ላለማጣት አብዝቶ ሲጨነቅ ሳይ ደስ ይለኛል። ለኔ ያለው ፍቅር እንዲያድግና ቡቃያው እንዲያብብ ውሃ ያጠጣው እንደሆነ ይገባኛል። አሳየኛ። ሌላ ቀን። በጣም ጥሩ። እስክታሳየኝና የምታሳየኝ ሳቅ እስክለምደው ድረስ በዚሁ ሳቄ ይቀጥላሉ አልኩት። አዋጁን በአዋጅ እንደተሻረበት የመንግስት ባለስልጣን ኩምሽሽ ብሎ ብድግ አለ። ልሂድ አለኝ። ደህና ወይ? ነብሩ ሲያጉረመርም ይሰማኛል። ለጋገላይን ሳይዘነጣጥለው በፊት ልሂድ ማለቱ ነው። ጥጃ መስሎ በአቅም አንሶ ቆሟል። ቀና አይደል? አዎ። ማድበስበስና ስቆ ማለፍ ሲችል እውነቱን እቅጩን ሲነግረኝ ሆዴ ተንቦጫቦጨ። በሐዘን ተነካው። ለምን? በቃ ቀናው። ሁኔታችሁ ደስ አላለኝም። እውነትም ደስ አላለውም። የቆረቆረው ነገር አለ። እንቅልፍ እየነሳ ያስቸገረው። አታስብሽ፣ ካንተ ውጪ ሌላውን የሚመኝ ልብ የለኝም። እወዳለሁ አልኩት። ከሄኖክ ውጭ ሌላውን መመኘት የሚችል ልብ እንዴት ይኖረኛል? ዝም አለ። ተነስቷል። ልቡ ቁሟል። ደስ አላልኩትም። በኔ ሰበብ ይህን የማይረባ ስሜት ተሸክሞ ወደ ቤቱ እንዲሄድ አልፈለኩም። በሩን ከውስጥ በኩል ቆልፈው አልኩት። እንዲሄድብኝ አለመፈለጌ ገብቶታል። አንቺ አድርጊው አለኝ ተኩራርቶ። ያንተስ እጅ በሱ ጨብጧል? እኔ ራሴን ከቤቱ ካስወጣው በኋላ ና አቅማማ 1-4 እርምጃዎችን ተራምዶ መጣ። እፊቴ ቆመ። ግራጫ ስካርፉን ጎትቼ ከንፈሮቼን በምላሴ አርጥቤ እንዲስመኝ ፊቴን ወደ ፊቱ አቀረብኩ። አደረግነው። ያነገተውን ቦርሳ ወዲያ ጣለው። አሁን ሂድ አትሂድ፣ ተቀመጥ ተነሳ አያስፈልግም። አንዴ መሳሳም ከጀመርን ከኔ ገላ ውጪ ሌላ ጉዳይ የለውም። ጠቅላይ ሚኒስትሩ እንኳን ቢቀጥሩት ቀጠሮውን ይረሳል። የሱም የኔም የልብ ወዳጅ የሆነ ሰው ይሄ እንዴት ይደርሳል የምንለው ሙዚቀኛችን ጭንሽ ውስጥ ገብቶ ሟምቶ እንዳይቀር እፈራለታለሁ ያለውን አስታውሼ ነገርኩት። ተይው ዓለም የማያውቀው እኔ ደግሞ ከልብ የምወደው ፍቅር የተሰኘ የሙዚቃ ድርሰቴን ላንቺና ካንቺ ጋር እየተጫወትኩ እንደሆነ ስለማያውቅ ነው አለኝ። አብረን ስንሆን የሚሰማውንና የሚሰማኝን በጽሁፍ መተንተን ያስቸግራል። ምናልባት ሄኖክ በሙዚቃ ይቀምረው ይሆናል። በጊታሩ እሱ ነው በጊታሬ መንገር የማልችለው ነገር የለም የሚለው። አንዲት አድናቂው ነበረች። እርቃናችንን ሆነን ተራክቦ ልንፈጽም ስንል ስልክ የምደውለት ተቃቅፈን ተኝተን ሞባይሉ ከጮኸ እሷ ናት የምትሆነው። እኔን በአካል ታውቀኛለች። አዝማሚያዋን ሳይ በሄኖክ እንድጠረጥራት ፈልጋለች። ሁኔታዋ ስላናደደኝ የምትፈልገውን ነፈኳት። ትሞታታለች እንጂ በፍቅረኛዬ እንደምጠረጥራት ፍንጭ አልሰጣትም። አንድ ኮንሰርት ላይ ነው የተገናኘነው። በእለቱ በሚቀርበው ዝግጅት ላይ ሄኖክ ጊታሩን ይዞ እንደሚቀርብ በጋዜጦች ስለተዘገበ አነፍንፋን የመጣችው። ሄኖክ በወር ቢያንስ 1 ቀን
በቴሌቪዥን ይታያል። በአንዳንድ የሙዚቃ ክሊፖች ላይም እኔ ቄንጠኛ አድናቂው ግን ቁሌታም የምትላቸውን አይነት እንቅስቃሴዎችን ያሳያል። ይህች አድናቂው እኔን አልወደደችኝም። ሄኖክን አለቦታው እንደወደቀ እንቁ ነው የምታየው። ዘለግ ባለ ቁመቷ ሳይሆን በሙዚቃ ዕውቀቷ ታስቀናኛለች። በእሷ አቀናባሪነት ለገበያ የቀረቡ ነጠላ ዜማዎች አሉ። እነዚህን ሰምታን የምታገኘው የቤት ስራዋን ቤቷ ውስጥ ጨርሳ። እኔ ለሙዚቃ ያን ያህል ነኝ። ያን ያህል መሆኔን አይወደውም እና ይህች አድናቂው እኔን እንደሌለው ቆጥራ ሙያዊ ቃላት ተጠቅማ ሞክሼውን ሄኖክ ተመስገንን የመተካት እድሉ ሰፊ እንደሆነ መስክራ በወዘተረፈ ጉዳዮች ቀበጣጥራ ስታወራለች ስሰማ ቀስ ብዬ ሌላ ቦታ እንደሚያይሁኝ ያየዋለሁ። ራሱን ራሷ ውስጥ አስገብቶ በአንክሮ ያዳምጣታል። ይህን ጊዜ ራሴን መቆጣጠር ያቅተኛል። ሰውነቴ ይቆጣል። ጆሮ እንዲህ መሆን የሚገባው ለኔ ብቻ ነው የሚል አቋም አለኝ እና የቆመበት ይመስለኛል። ላገላለጼ ይቅርታ ይደረግለትና በዚህ ሁሉ ዝማል ቀበቶን ፈቶ አጭር ቀሚሷን አስወልቆ የምታደንቅለትን ጊታር ወደ ጭኖቿ የሚልከው ይመስል ውስጤ ይረባበሻል። ጌታው መሽቷል። የሜክሲኮ ታክሲ በቀላሉ አይገኝም አልኩት። አሊያንስ ኢትዮ ፍራንሴ ነው ያለነው። እሺ ቆይ አንዴ የጀመረችውን ጨዋታ ትጨርስና እንሄዳለን። እሷ 24 ሰዓት እያወራች የምትለፋደድ ከሆነ እኔ ቁሜ መቅረት አለብኝ አልኩት። በዚህ ጊዜ ልጅቱ ከዚህ የበለጠ ቁሞ መቅረት አለ እንዴ አለች። ልብ ያላልኩትን ነገር መዛ አጋጣሚውን ተጠቅማ በእድሜ ምን ያህል እንደምታንሰኝ ነገረችኝ። ባልጠበቅኩት በኩልና ሰዓት የማጥቃት ዘመቻ ስለተካሄደብኝ ደንግጬ የሄኖክን እጅ መንጨቅ አድርጌ ያዝኩትና እንሂድ ብዬ ይዤው ወጣው። 2-3 እርምጃዎችን እንደተራመድኩ አንዲት ዘናጭ ልጃገረድ ኤልሳ ቦታዋን ስትለቅ እሷም በተራዋ አድናቆቷን ልትናገር አሰፍስፋ የነበረች ሴት ላናግርሽ አለችኝ። እሺ ብዬ ቆምኩ። ይኸውልሽ እናት አለችኝ። ግንባሬ ላይ የማይፈለግ ነገር እንዳገኘች በፍጥነት በሌባ ጣቷ እያጸዳችልኝ። ታንኪዩ ላት ነበር። የቀደመን ዴቴ ይሁን በማላውቃት ሴት እየተደረገልኝ ያለው እንክብካቤ አስገርሞኝ ሌላ ጥያቄ ጠየቅኩ። ምን ነበር? ሄኖክ ፈንጠር ብሎ እጁን ኪሱ ውስጥ ከቶ እንደተለመደው ቁመቱን አስረዝሞ እኛን ያያል። ልጅቱም እሱን እያየች ይኸውልሽ እናት አርቲስት ማለት እንደ ስነ ቃል ነው፣ የህዝብ ነው። ማንም ተነስቶ የኔ ነው ማለት አይችልም። አንቺ ግን የሱ ነኝ ማለት መብት አለሽ አለችኝ። እና ለቀቅ አድርጊው፣ አታካብጂ። ምን ልበላት? እንዲህ ነውረኛ ቃላት ታጥቆ ለመጣ ተሳላቂ ወታደር ምን አይነት እርምጃ ነው ሊወሰድበት የሚገባው? አያገባሽም አልኳት። አያገባሽም። እያንዳንድሽ ሄኖክን እንደ ስነ ቃል ይሆናል የምትቆጥሪው ይመስልሻል እንጂ አይደለም። እና ምንድነው? የኔ ነው። እኔ ራሴ የጻፍኩት ግጥም፣ የፍቅር አምላክ ያጻፈኝ። መልሳቸውን አልሰማሁም። ተባብረው ሳቁብኝ። የፖሊስ ሰራዊት ኦርኬስትራ እንኳን በአርበኞች ቀን እንዲህ ያለ ድምጽ አያሰማም። ወይም በግንቦት 20 በዓል የሚጫወቱት ሙዚቃ የነሱን ሳቅ ያህል አይደምቅም። ፈጠን ብዬ ወደ መውጫው በር ስራመድ ሄኖክ ተከተለኝ። አትከተለኝ ብዬ ጮኩበት። እኔ ምን አጠፋው? እንጃባካ አትከተለኝ። ይህን የጨረባ ተስካር የመሰለ ዝግጅት ጃዝ ኮንሰርት ገለመል እያል ከምታመጣኝ ይልቅ ቤት አርፌ ብቀመጥ ኖሮ ይሄ ሁሉ ውርደት አይደርስብኝም ነበር። ይኸውልሽ አለኝ እርምጃውን ከኔ እግር ጋር ለማስተካከል እየተጋ። ንትርካችን ወደ ሌላ ጆሮ እንዳያልፍ እየተጠነቀቀ መሆኑ ገብቶኛል። ለነገሩ ሄኖክ የደጅም የውጭም ባህሪው ያው ነው። እንካ ስላንቲያ መግጠም አይችልም። ድፍረት ያንሰዋል በል። አትከተለኝ አልኩ። ጉድና አየሁት እኮ። ሰራዊት አስታጥቀን ያስዘመትክብኝ፣ አስዘለዘልከኝ። አትከተለኝ አልኩ እኮ። ቆመ። እኔ መንገዴን ቀጠልኩ። አይ ወንዶች! ልክ የግቢው መውጫ ጋር ስደርስ ዘወር ስል ሄኖክ
ወደ መጣበት እየተመለሰ ነው። ወዲያውኑ ደወልኩለት። ወዴት ነው አልኩት ቆጣ ብዬ። አትከተለኝ ብለሽኛል። እና አትከተለኝ ማለት ወደ ሰደሙ ሴቶች ተመለስ ማለት ነው? የቀራችሁ ስድብ ካለ ካፋችሁ ቀራርመ ልታሰማኝ ፈልገ ነው? ለምንድን ነው እንደዚህ የምትሆኚው? ሊያረጋጋኝ ሞከረ። ና ቁሜ ጠበቅኩት። ፈንክቹ አሰኘኝ። ደሜን አፍልቶታል። ምን ለመሆን ነው የሚመለሰው? ጡታቸው ላይ ለመፈረም? ባለ ታክሲ ደንበኛዬን ደውዬ አስጠራሁት። መጣ። እኔ ታክሲው ውስጥ ነኝ። በተከፈተው የኋላ በር ረጅም ሰውነቱን አስጎንብሶ ገባ። ሹፌሩ የምንሄድበትን ያውቃል። ነግሬዋለሁ። ደንበኛችን ነው። ወደ ሄኖክ ሰፈር ነዳው። ሹፌሩ በሁለታችን መካከል የኩርፊያ ሞራ ማንዣበቡን ልብ ብሏል። ፊት ለፊቱ ባለው መስታወት ፊታችንን እያነበበን ነው። ደረስን። ለሹፌሬ ሂሳብ ስከፍለው አንድ ነገር ሹክ ብየዋለሁ። ገባን። የዚህን ቤት ቁልፍ ስጠኝ አልኩና ቀጭን ትዕዛዜን አስተላለፍኩ። 2 ናቸው። አንዱን አንቺ ወስደሽዋል። አንዱን አምጣው። ቤዛ 2 ቁልፍ ምን ያደርግልሻል? በትትና ጠየቀኝ። ሶፋው ላይ ዘፍ አለ። መቼ ይሆን ከመነታረክ የምንላቀቀው ብሎ እያሰበ እንደሆነ ያስታውቅበታል። እጁን ወደ ኪሱ ሰደደና ቁልፉን ከኪሱ አውጥቶ አፍንጫዬ ላይ ወረወረው። ጧት 1 ሰዓት ይዤ ልመጣለሁ። ወጣው። ሲያጉተመትም ሰማሁት። በሩን ከውጭ በኩል ቆልፌ ደጅ ላይ ወደሚጠብቀኝ ታክሲ አመራው። ወደ ሜክሲኮ ንዳ። ቤቴ ስገባ እህቴና ጓደኛዬ ምስራቅ ቁጭ ብለው ቡና አፍልተው ጠብቀውኛል። ምስራቅ አልፎ አልፎ እኔ ቤት እየመጣች ታድራለች። እመጣለሁ ስላልኳቸው ቤቱን ሞቅ አድርገውታል። የፊቴን መለዋወጥ አይተው ምን ሆነሻል አሉኝ። የሆነውን ሁሉ ነገርኳቸው። ከአስከፈ ሴቶቹን እነዚያ በነገር የጎነተሉኝ 3 ነን በሌሉበት ሰደብናቸው። ሞለጭ ናቸው። አንጀቴ እስኪርስ ድረስ በኔ እርምጃ ግን ተበሳጭተዋል። አንቺ የሰነዘርሽው የቃላት ጥፊና እነሱ የሰነዘሩት የስድብ እርግጫ አልተመጣጠነም አሉኝ። የሚሉት እውነት እንደሆነ አምኛለሁ። አንቺ እኮ በስንትና ስንት የመንግስት ሥራ ኃላፊነት ቦታ ሰርተሻል። በየከፍተኛ የትምህርት ተቋማቱ ዕውቀት ስትቃርሚ ነው እድሜሽን ያሳለፍሽው። እንደሷ በየክለቡና በየጃዙ በየጭፈራ ቤቱ ጭፍሮችሽን አስከትለሽ ወንድ ስታሳድጅ አልነበረም አለችኝ እህቴ። በዚህች የኔ ቆንጆ የቃላት ሩምታሽን የነገር ጥይትሽን ለማይረባ ለአነስተኛና ጥቃቅን ጉዳዮች ተጠቅመሽ የቁርጥ ቀን ሲመጣ ራስሽን የምትቋቋምበት አቅም አነሰሽ አይደል አለች። ጓደኛዬ ደግሞ ወደ እህቴ ዞረችና አይደል ብሌንዬ፣ የሰደቡኝ ሴቶች የሷን የሚመስል ውሎና አመሻሽ እንዳላቸው ማን በነገራት አልኩ በልቤ። እርስም ባያቸው ሊጥ ቡኮ የማድ ቤት አይጦች ዘፈን በተሰማበት ከበሮ በተደለቀበት መድረክ ላይ ተገኝቶ ሆይ ሆይ ያሉ መውረግረግ ዕውቀት መስሏቸዋል። ጃዛም ትውልድ አልኩ። ይህን ጊዜ አገሪቷን የሚመራት ፓርቲ ማን እንደሆነ ቢጠየቁ አይመልሱም። በተለይ አንዷ ላይ ወረድንባት። ኧረ ተያት አለች እህቴ። ይቺ ኩያሽ አይደለችም፣ ትግል ከኩያ ጋር ሲሆን ነው። ሁላችንም ኧረ ተያት እንባባል እንጂ አንዳችንም ልንተዋት ፍቃደኛ አልነበርንም። ደግሞ እኮ የሚገርመኝ ብዬ ጀመርኩላቸው። ከሄኖክ ጋር ተኝተን ሴክስ ልንጀምር ስንል ወይ በተጧጧፈ ስሜት ላይ ሆነን የምደውልለት ነገር። ኧረ እባክሽ። ሁለቱም አዳነቁ። በአፌና በጆሮአቸው መካከል ያለውን ቦታ ለማጥበብ እየተጠጉኝ። ቅድስት አርሴማን ባይሆን ኑሮ በቅድስቷ ስም እምላለሁ። ምን እንደሚነግራት አላውቅም። የትኛው ወፍ ሹክ እንደሚላት ሁል ጊዜ እንግዲህ እኛ ባሰኘን ሰዓት ነው እንትን የምንለው። ትደውልለታለች። እሱ ስልኩን አንስቶ በዚህ ሙድ ላይ ሆኖ ማውራት አይፈልግም። እኔ ግን እንዲያነሳ አስገድደዋለሁ። እኔ የምልሽ በዚህቸው እሱ ሚስት አለችኝ አይልም እንዴ? ምን ያንቋልጠዋል አለች ምስራቅ። አለችኝ ብሎ መንገሩ አይደል እንዴ ጉድ ያፈላው? አንድ ቀን ስደውልለት አጠገቡ ነበርኩ። እኔን ለማረጋጋት ብሎ ምን ያህል እንደሚያፈቅረኝ እኔ እየሰማው ነገራት። እሷም ከቤዛ ጋር አንደርስታንድ የተደራረጋችሁ አይመስለኝም ስትለው ሰማው። ስልኩን ላውድ ላይ አድርጎት ነበር።
እሷን ማን አባቷ የእናንተን ፍቅር ገምጋሚ ያደረጋት? ዝም ብላ በየሄደችበት ታንቋልጥ እንጂ አለች ምስራቅ። ይቺ ደግሞ ማንቋለጥ አንቋለጠ ከሚል ቃል ውጭ ሌላ ቃል አታውቅም እንዴ አልኩ በልቤ። እየሰደበቻት ያለችዋን ሴት በአይነ ህሊናዋ እያየቻት ነው። እህቴም ይገርማል፣ እንዴት ልታውቅ ትችላለች ግን? ይገርማል፣ ሴክስ ልታደርጉ ስታሰፈስፉ እሷ ደውል። ወይ ጠንቋይ ናት ወይ ጠንቋይ ትቀልባለች። ምስራቅ ተቀበለቻት። ልክ ነሽ፣ ይሄኔ እኮ የታምራት ገለታ ካዳሚ ናት። ወይ ጉድ! እናንተ ደግሞ ታምራት እንዲህ ያሉ ጉዳዮችን ያስተናግዳል? እሺ ይቺቱን ያችኛዋ ስነቃል ህዝብ ምናምን እያለች ስትንዘባዘብ የቆየችው አድናቂ ተብዬ ምስራቅ ነበረች የጀመረችው። እህቴ ነጠቀቻትና አረፍተ ነገሩን በራሷ መንገድ ጨረሰችው። ለሷ የሰጠሽው መልስ በአመዛኙ ተመጣጣኝ ነበር። አባባሏ ሁለታችንንም ማሳቀን። ስነቃል ግጥም ለሚለው ቃል አቻ ይመስለኛል። ከናንተ ባላውቅም ግን ተጠንቀቂያት። አካሄዱ አስፈሪ ነው። ጠበቅ ጠንቀቅ አርግሽ ያዡ። እናንተ እኛ እዚህ እናቸፈችፋለን እንጂ ይሄን ጊዜ አጅሬው ከዚህች ልጅ ጋር እየተንቋለጠ ይሆናል። ቦርሳዬን ጎርጉሬ የሄኖክን ቁልፍ አሳየዋቸው። ምንድነው አሉኝ ሁለቱም። ዘግቼበት ነው የመጣሁት አሉ በኩል ድምጽ በኩል ቃና። ቅድስቲቷን ማልኩላቸው። አንቺ እኮ አታድርጊውም አይባልም አለች እህቴ። አድርጊው እያሳየውሽ ቀጠለች ጥያቄዋን። አይብድ የኛ ቤቷ ቀውስ። ለመሆኑ ቆልፈሽበት የመጣሽው ሄዶ ያገኛቸዋል የሚል ፍርሃት ይዞሽ ነው? ኧረ በጭራሽ እሱ እንዲህ አይነት ሰው አይደለም። ግን እነሱ የሱን የቤት አድራሻ አጣይቀው ቢመጡበትስ? ዘመኑ እኮ ተለውጧል። ሴቶቹ የራሳቸውን ዓለም ፈጥረዋል። እኔ ነኝ እንጂ በየጥናት መድረኩና በየቤተ መጻሕፍቱ ሳደፍጥ ቆይቼ ድንገት ብቅ ስል ከተቀረው የአዲስ አበባ የሴቶች ዓለም ጋር ራሴን ማስማማት ያቃተኝ። ቆለፍኩበት እላችኋለሁ። ምስራቅ ተናደደች። ኤዲያ ምን ነው አለቻት እህቴ የምቀይረውን የሌሊት ልብስ እያቀበለችኝ። እኔን መንከባከብ ስትወድ ምን እንደምፈልግ ሳልጠይቃት ታውቃለች፣ ታደርግልኛለችም። ምን ነው ደገመች ጥያቄዋን። እውነቱን ለመናገር የቤዛና የሄኖክ ፍቅር አንዳንዴ አይዋጥልኝም። እንዴት አልኩኔ። እህቴም አንቺም አንደርስታንድ አልተደራረጉም ብለሽ በመከራ የተወለደውን ፍቅር ልትገመግሚው እንዳይሆን። እውነቴን እኮ ነው አለች ምስራቅ። እሷ ያመሸችበትን የተነገረለት ኮንሰርት የጨረባ ተስካር አለችው። የጨረባ ተስካር ማለትስ የሷና የሄኖክ ፍቅር። እህቴ አፏን አሞጠሞጠች። መስሎሻል? ግራ ቂጧ እስኪንቀጠቀጥ ድረስ ነው ሄኖክን የምትወደው። ሳቄ መጣ። ግራ ቂጥን ከቀኝ ለይቶ የሚያንቀጠቅጥ ፍቅር ደግሞ ምንድነው አልኩ። አንቺ እንደሆንሽ መሆን ነው ብላ መለሰችልኝ። ቂጥና ፍቅር ምን አገናኛችሁ? እቴ ዋተኝ ምን አይነት የፍቅር ስካር ውስጥ እንዳለሽ የምታውቂው አሁን አይደለም። አሁን እየኖርሽው ስለሆነ በቅጡ አይታወቅሽም። ከስካሩ ካጎበሩ ነጻ ስትሆኚ ነው ቂጥ ስለሚያንቀጠቅጥ ፍቅር የምታውቂው። ባህር ውስጥ ያላሳ ስለ ባህር ምንም አያውቅም። ከባህር ወጥቶ መሬት ላይ ካልሆነ በቀር ይባላል። አቤት ዛሬ ይሄ ስነቃል እንደ ጉር ተሽጎድግዷል አለች ምስራቅ። ተሳሳቅን። እኔን የመተረብ ሞራላቸው መጥቷል። በራሴው ጅራፍ ይገርፉኝ ጀምረዋል። ልብሳችንን ለዋውጠን ተኛን። እግዚአብሔር ይስጣቸው አሁን ለቀቅ አርገውኛል። እንዲያ ያንጨረጨረኝ ጉዳይ ምን እንደነበረ እስክረሳ ድረስ ሳስበው ግን አሳዘነኝ። ሄኖክ አሳዘነኝ። እሱ ምን አጥፍቶ ነው እንዲያ ያንገበገብኩት? ደግሞ ታዛዥነቱ። በዚህ ዘመን ሴቷ አሁን የምትለውን ሆኖ የሚያሳይ ማን ነው? ወደሱ ሂጂ አለኝ። ተኝተን እንኳን ከዚህ ውጪ ሌላ ማሰብ አልቻልኩም። እነሱ የቆጤ ባጡን እያወሩ ነው። በመሃል እህቴን ስንት ሰዓት ነው አልኳት። 6 ሰዓት መሙላቱን አውቄያለሁ። ገብቷታል። ዛሬስ ተነሳ አይደል? እያንዘረዘረ ወስዶ እሱ ጋር ሊያጋድምሽ ነው አለችኝ። ያላንዳች ቅሬታ እንድትፈቅድልኝ ይፈልጋለሁ። ደስ ብሎኝ እንዳድር አትፈልጊም? ድምጼ ውስጥ የተማጽኖ ጨው ነሰነስኩበት። መሽቷል እኮ ለታክሲ አታስቢ፣ ደንበኛዬ እንደውዬ እጠራዋለሁ። እንደፈቀደችልኝ እርግጠኛ በመሆን ለሾፌሩ ደወልኩለት። ምልልሳችንን ግራ በመጋባት ታዳምጥ የነበረችው ምስራቅ ምንድነው የምትንሾካሾኩት
አለች። ልሂድ እያለች ነው። ወዴት? የት መሄጃ አላት? ወደ ግጥሟ ነዋ አለች እህቴ እየሳቀች። ምን ግጥሟ ትይኛለሽ? ግጣሟ በይኝ እንጂ። ወጣውላቸው። የተለመደ ነው። ሄኖክ ጋር ልሄድ ስል የመሆነውን ያሳጣኛል። እደነባበራለሁ። ቁልፉን ረስቼ ብዙ መንገድ ከሄድን በኋላ ነው እንደገና ወደ ኋላ ተመልሰን የተኙትን ቀስቅሼ ቁልፌን አፈላልጌ ወደምሄድበት ሄድኩት። ይሄ ልጅ ምንሽን እንደሚያንቀጠቅጠው መጠናት አለበት። አሄሄ ምስራቅ ነበረች እንዲህ ያለችው። ኮሚቴ ተቋቁሞ መጣራት አለበት አይደል ብሬንዬ? ሄኖክ ጋር ሂጄ አሁን የተባባልነውንና ስንባባል የቆየነውን እንዲሁም ስለ ሁለታችን ፍቅር የተቧለተውን ስነግረው ሁሉንም ነገር ረስቶ እንዴት በሳቅ እንደሚፈርስ ከወዲሁ ታየኝ። ስለ አዲስ መተረክ ጀምሬ ነበር አይደል? አዲስ ሲደውልልኝ ቀን ሌሊት አይልም። ከውጭ ከመጣ በኋላ ያለውን የረፍት ጊዜ ለመጠቀም ብሎ ወደ ተለያዩ ክልሎች በመሄድ ኢትዮጵያ ያሏትን ቅርሶች የመጎብኘት ፕሮግራም ነደፈ እና ይነግረኝ ነበር በየደረሰበት ቦታ ስላየው ነገርና ያየው ነገር ስለፈጠረበት ስሜት። አንድ ቀን ከሄኖክ ጋር አምባሳደር ሬስቶራንት ገብተን ምሳ እየበላን ጠቅልዬ ያሰናዳውትን ጉርሻ ወደ ሄኖክ አፍ ልልከው ስል ሞባይሌ ጮኸ። አዲስ አንስቼ ማውራት ጀመርኩ። ከሰላምታ ልውውጥ በኋላ ክልልሽን እያየሁልሽ ነው አለኝ። አየህልኝ አልኩ። ሄኖክ የማይወድልኝን ሳቅ ላለመሳቅ ራሴን እየተቆጣጠርኩ። እስካሁን ምንም ሊደንቀኝ ሊመስጠኝ አልቻለም። ተራራው ውሻ ግጦ የጨረሰውን የፈረስ ጎድን እንደማየት ነው። መሬቱም እርቃኑን የቀረ ሲፎክት እንዳደረ የዳሆድ ነው። ያ ሁሉ ዘፈን የት ሄደ? የምን ዘፈን? አልኩት። ተናድጃለሁ። ሄኖክ ንዴቴን እንጂ የንዴቴን ምክንያት አላወቀም። የእናንተ ሀገር ዘፋኝ አልበም ባወጣ ቁጥር በማርና በወተት አሳድገሽኛል እያለ የትውልድ መንደሩን አለቅጥ እያንቆለጳጰሰ የሚዘፍናቸው ዘፈኖች። አናናቀብኝ። ስሙ አዲስ፣ ወደ ራስ ተመለስ። የሰሜን ተራሮች ውበት እንዲህ አንተ እያደረክ እንዳለው በወፍ በረር ቅኝት የሚዳሰሱ አይደሉም። ተረጋግተህ ያቸው። ካልገባ ደግሞ ዝም በል ወይም ጠይቅ እንጂ እንዲህ እንዳሁኑ አፍ እንዳመጣል አዘላብድ። ስልኩን ጆሮ ላይ ድርግም እንደገና ደወለ። 2 3 4 እስኪጠራ አላነሳውትም። በአምስተኛው ጥሪ ያነሳውት። ሊለኝ ያሰበውን እስኪናገር አልጠበቅኩትም። የኔን ሐሳብ ነግሬው ተሰናብቸው ዘጋውት። እንደመጣ አግኘኝ፣ ቻው። ሄኖክ በዝግታ ከእንጀራው እየቆረሰ ሰላም ነው አለኝ። ስለ ሰሜን ተራሮች፣ ስለ ፋሲል፣ ስለ ላሊበላ በዚያ መስመር ስላሉ አስደናቂ ስፍራዎችና ታሪካዊ ሁነቶች አንብብና ነገ ማታ ትነግረኛለህ አልኩት። አዲስን እንዴት ዝም እንደማሰኘው እያሰብኩ። ችግር የለም በሰላም ነው ብሎ ጠየቀኝ። ስልክ ካወራው በኋላ መጀመሪያ የነበረኝ ሳቅ ጠፍቶ በምትኩ መጠቃትና መከፋት እየታየብኝ ነው። ያ ጥጋበኛ ከቦስተን የመጣው የተማሪ ቤት ጓደኛዬ አያገባው ገብቶ ሲዘላብድ አናዶኝ ነው አልኩት። መርሳት ነው የሚሻለው አለኝ ከቁጣዬ እንድቀዘቅዝ። ምኑን? ያ ጥጋበኛ የሚልሽን ነገር። ምንድነው ያለኝ? እኔ እንጃ፣ አንቺ ነሽ የሰማሽው። ጥጋበኛ ስትዩ ጊዜ አለኝ ሄኖክ። አጋጣሚውን ተጠቅሞ አዲስን በአይን አይቶ የማያውቀውን ጓደኛዬን ማብጠልጠል ፈልጓል። ያልሰማውን ነገር ነው እንዴ መርሳት ነው የሚሻለው የምትለኝ? አልኩት። አካሄዴ ደስ ስላላሰኘው ርዕሱን ቀይሮ ማውራት ጀመርን። ከሳምንት በኋላ አዲስ ከሄደበት ተመልሶ ላግኝሻልና ደወለልኝ። የዚያን ቀንም ከሄኖክ ጋር ቤት ነበር የዋልኩት። አመሻሽ ላይ ቀጠሮ አለኝ ብዬ ስሰናበተው ከአዲስ ጋር ነው አይደል ብሎ ጠየቀኝ። በትልቅ ክትትልና ጥልቅ ምርምር የአመሻሽ ላይ ቀጠሮዬ ከማን ጋር እንደሆነ እንደደረሰበት አይኑን አጨንቁሮ አሁን ዝም አለኝ። ሲከፋው የሆነች ዝምታ አለችው። እሷን ዝምታ ዝም አላት። ምን ነው አልኩት፣ እየጎነጎነ ያለውን ነገር ጎልጉሎ እንዲያወጣው። እሱን ሰውዬ ስታገኙ ደስ አይለኝም። ለምን? ወንድ ስለሆነ? ጥጋበኛ ነገር ነው አለኝ። አመጣው ደብተራነቱን። የማያውቁትን ሰው ጥጋበኛ ብሎ መዝለፍ በህግ እንደሚያስጠይቅ አታውቅም? ከአንቺ ነው የሰማሁት ጥጋበኛነቱን። እኔ ስለማውቀው ነው። የሰነበተ ወዳጄ ነው። አንዳንድ ጊዜ ስድብ የቅርበት መለኪያ ነው። ስለማውቀው ነው። እኔ ደግሞ አንቺን ስለማውቅሽ ነው ይለኛል። ክርክሩ ሰልችቶት
ዝም ብለዋለሁ። ከአዲስ ጋር ቀጠሮ እንዳለኝ የነገርኩት ፍቃድ ለመጠየቅ ሳይሆን ከሱ ጋር ያለኝን የዕለቱ ፕሮግራም መጠናቀቁን ላስረዳው ብዬ ነው እንጂ ፍቃድማ እንዴት ተብሎ ማን ፈቃጅ ማን ከልካይ አድርጎት እንኳንስ በፍቅረኛነት ዘመናችን ወደ ትዳር ህይወት ብንዘልቅ እንኳን ጊዜን እንዲሾፍረው አልፈቅድለትም። ወንድ ልጅ ይህን ያህል ክብደትና ክብረት ሊሰጠው አይገባም። ትቆያላችሁ አለኝ አጥልቄ የምሄደውን ጫማ ለማማረጥ ደፋ ቀና ስል። ማለት እስከ ስንት ሰዓት ልጠብቅሽ? 12 ሰዓት ከአዲስ ጋር ብንገናኝ እስከ 2 ሰዓት ብንቆይ በቃ እዚሁ ጠብቅሻለሁ። ሄድኩ። እንዳልኩት 2 ሰዓት ወደ ቤት ያልመጣውም ሂልተን ነበር የተቀጣጠርነው። ጨዋታችን፣ ሙዚቃው፣ የተሰናጋጆች ፈታዘና ማለት የጠጣውት ወይን ያለውበትን ቦታ እንደወደው አደረገኝ። ድባቡ መዝናናትን ሰጠኝ። የቆጤ ባጡን ስንቀባጥር ሰዓቱ ሄደ። ቤት ስገባ ለ5 ሩብ ጉዳይ ሆኗል። እህቴ ሄኖክ እስከ 4 ሰዓት ጠብቆኝ ብስጭቱንና ቅናቱን ውጦ ወደ ቤቱ መሄዱን ነገረችኝ። ቆይቶ ደወለልኝ። በሰላም ገባሽ? ጥሩ። በቃ ሰላም መግባትሽን ለማረጋገጥ ነበር። ደህና ደሪ ብሎኝ ስልኩን ዘጋው። አለመጨቅጨቁ ምን አባሽ ቆርጦሽ ነው አለማለቱ እንዳከብረውና እንዳስብለት አደረገኝ። ደካክሞኝ ስለነበር ተኛው። ጠዋት ከእንቅልፉ ሳይነሳ ደረስኩበት። ደብሮታል። ቀስ በቀስ እያባበልኩ ስሜቱን ማለዘብ ጀመርኩ። ባትሄጂና ባታገኙ ደስ ይለኝ ነበር አለኝ በእርጋታ። ለምን? ሌላ ነገር የሚፈጠር መስሎ? በዚህ አይነት ልክስክስ ተግባር እንደማይጠረጥረኝ አውቃለሁ። እንደማይጠረጥረኝ ከአንደበቱ ሰማ ደግሞ የበለጠ ደስታለሁ። ላንተ ያለ አንዳች ድካም በቀላሉ ስለተገኘውልህ ለሌላውም እንዳይመስላል አይደል? መስሎኝ አያውቅም አለኝ እርግጠኛው ነው። በስካሁኑ የፍቅር ቆይታችን እንደገመገምኩት ከሆነ ሄኖክ ከማንሽ ወዴትነሽ አይነት አፋኝና ጨቋኝ ጥያቄዎች የጸዳ ነው። ለምን ላገኘው እንደፈለግኩ አትጠይቀኝም? አንቺው ንገሪኝ። ስለተወለድኩበት ክልልና በዙሪያው ስላሉ ታሪካዊ ቅርሶችና ባህሎች ያለው ግንዛቤ ደካማ ነበርና ስለተወለድሽበትና የአያቶች ሽትብት ስለተቀበረበት አካባቢ የተሳሳተ መረጃ ያላቸው ሰዎች ባጋጠሙሽ ቁጥር እየተከታተልሽ የማስተካከያ ስራ መስራት አለብሽ። አሁን አይቼ እንዳላየ መሆን አያስችለኝም። የዜግነት ግዴታሽ ነው አለኝ በሹፈት። ስላቁን እንዳልሰማ ሰው ሁኜ ቀጠልኩለት። በዚያ ላይ አዲስ ጋዜጠኛ ነው። እዚያ ባህር ማዶ ሄዶ የተዛባ ነገር ዘላብዶ የክልሉን መልካም ገጽታ ከሚያበላሽ ከወዲሁ ስለሚጽፈው ነገር እንዲያውቅ ትጥቁን ሊያጠብቅ ይገባል። እና የነገርኩሽን መረጃ አንበል ብሎ ለመምጣት 6 ሰዓት ይፈጃል። እሺ ሌላስ? አሁንም እወድሻለሁ አለሽ አይደል? ከተጋደመበት ቀና ብሎ ጠየቀኝ። አዎ። የድምፁ ቃና እየተቀየረ ነው። ምን አልሽው? ምን የምለው ይመስላል? መልሽልኝ። ተቆጣኝ። ፈራሁት። ቁጣውን እንዲቀንስ በአይኔ ተማጸንኩት። ምን አልሽው? ስላንተ ነገርኩት። ስለኔ መንገር መፍትሄ አይሆንም። እሺ ሌላስ? ያልኩትን ነገር ነበር የነገርኩት። በሄኖክ ልክ የማውቀውና የሚያውቀኝ ሰው ስለሌለ ከሱ ውጭ እኔ እንዲሆን የምመርጠው ሰው የለም ብየዋለሁ። ድንገት አንድ ነገር ትዝ አለኝና በነገራችን ላይ ትላንት ከሱ ጋር ስጫወት የሆነ ደስ የሚል ነገር ነው የተሰማኝ። የቅድስቲቷ ያለህ ለምቦጩን ዝርግፍ አደረገው። እንደዚህ ያኮርፋል የሚል እምነት አልነበረኝም። ለምንድነው እናንተ ወንዶች እውነትን መስማት የሚያማችሁ? ደስ የሚል ነገር ካለው ለምን አብረሽው አላደርሽም? እዚያው ሂልተን። እንግዲህ ስርዓት ያዝ። ጭቃን እያነሳ አትምረግብኝ። ምን ሆኖ ደስ ያለሽ? ማለት አለ አይደል አንድ ሰው እንደማትወደው እየነገርከው እሱ ግን በሙሉ ልቡ ፍቅሩን ሊሰጥ ሲሞክር 5 ዓመት ሙሉ ጀርባውን አቀብሎኝ ፊቱን ወደ ግድግዳው አዙሮ ተኛ። ቀንቷል። የሚነገርና የማይነገር ነገር ለይቼ ባለማወቅ ያዘንኩ። ያ ማለት ግን ያልኩት እውነት አይደለም ማለት አይደለም። መወደድ ደስ ይላል። አንዳንድ ጊዜ ህመም ቢሆንም እንደተወደዱ መቆየት ደግሞ ይበልጥ ደስ ይላል። ይህንን ስነግረው የተናደደው እኔም እሱን የመፈለግ አዝማሚያ እየታየብኝ እንዳለ ገምቶ ይሆናል። ወደ ሲዲ ቴፑ ሄድኩና የሚወደውን ሙዚቃ ማጫወት ጀመርኩ። አየሩ ይጸዳ ጀመር። መደባበስ ጀመርኩ። አንድ ነገር ልለምንሽ አለኝ።
እምቢ መባል የማይፈልገውን ልመና ሊለምነኝ እንዳሰበ ያስታውቃል። ምንድነው? አትንኪኝ። አኮረፍክ? ብቻዬን መሆን እፈልጋለሁ። ዝምታ። ጀርባውን ለግድግዳ እንዳቀበለ እኔ ደግሞ ፊቴን ወደ ጀርባው አድርጌ አቅፌው ተኛው። እርቃኑን ነው፣ እርቃኔን ነኝ። ተጠግቼው ተኛው። በሁለታችን መካከል ምንም ክፍተት የለም። ንፋስ ሾልኮ አያልፍም። ጥብቅ ብቅ ብቅ ብቅ። እሱ ሲያደርገኝ የምወደውን ሁሉ አደረግኩለት። ከንፈሮችን አንገቱ ስር አንከራተትኳቸው። የጆሮዎቹን ጫፍ በዝግታ በምላሴ። አሁን አንድ ነገር ለምንሽ ማለት የለም። አትንኪኝ ማለት የለም። ብቻዬን መሆን እፈልጋለሁ ማለት የለም። የሚሸነፍባቸውን ቦታዎች አውቃቸዋለሁ። እጅ የሚሰጥባቸው ስፍራዎች። ከተኮስኩ እንደማልስት ያውቃል። ግና አለወትሮ ኃይለኛ ሆነብኝ። ቅናቱንና እልሁን በወሲብ አሳቦ ሰውነቴ ላይ ረጨው። በታተነኝ። እሞትብሃለሁ አልኩት። ለዚህ ቃሌና ድምፄ መስማት የተሳነው ሆነ። አስጮኸኝ። ውይ እስከ ዛሬ ለካስ ተሸውጃለሁ አልኩት። አንሶላውን አልፍተነው ስናበቃ ምን አለ። አልጋው ራስጌ የተቀመጠውን የታሸገ የአናናስ ጭማቂ ከፍቶ እየተጎነጨ። የመቅናት ስሜት ሲሰማህ እንዲህ ልቤን እስክታጠፈውና መላቅጤን እስክታሳጣኝ ድረስ ደስታዬን የምታበዛው ከሆነ መስሎሻል? ደግመሽ ሞክሪውና አሳይሻለሁ አለኝ። ቀልዴን ነው አልኩት። የውስጥ ሱሬን አሽቀንጥሬ የወረወርኩበትን ቦታ ባይኔ እያማተርኩ። የት ሄደ ጠየቅኩት። አያውቅም። ትራሶቹን አነሳን። የለም። አንሶላዎቹን በታተን። የለም። የአልጋውን ዙሪያ ጥግ ፈለግን። የለም። የት ሄደ ፓንቴ? ፈላልገን አጣን። ተንኮል ፈልጎ ደብቆብኝ ይሆን ብዬ ኪሱ ውስጥ ፈተሽኩ። እየሳቀ ሙሉ ሰውነቱን አስፈተሸኝ። በቃ ተይው፣ ያለ ፓንት ብትይ ምን ትሆኛለሽ አለኝ። አልተዋጥልኝም። ካንተ ውጪ ወደ ሌላ እንዳልሄድ ፓንቴ ላይ ልታስደግምበት እንደሆነስ ብዬ ቀለድኩበት። ምን እንደማደርግ ግራ ገብቶኝ ጋደም ብዬ ሳሰላስል ያው ፒኪኒ ፓንቴ ያውና ቲቪው አንቴና ላይ ምን ሊሰራ እዚያ ላይ ተንጠለጠለ። ሰንደቅ ላይ እንዳለ ባንዲራ ሆኖ ለካስ ለሱ ክብር ነበር በወሲብ ተሞልተን ስንዘምር የቆየ ነው። አዲስን ዳግም ባላገኘው ደስተኛ ነው። ግን ያጋጣሚ ነገር ሆነና ስተቴን ደገምኩት። እሱም እርምጃውን አሳየኝ። አዲስና ሌሎች ምኒልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት አብረን የተማርን የአንድ ክፍል 4 ተማሪዎች እንገናኝ ተባባልን። አዲስ ዋሽንግተን ዲሲ ለሚተላለፍ አንድ የሬዲዮ ፕሮግራም የሆነው ዘንድ አንዳንድ መረጃዎችን እየሰበሰበ ነበር። አጼ ምኒልክ በስማቸው የተሰየመውን ትምህርት ቤት ባቋቋሙበት ጊዜ ከአንዳንድ መምህራንና የተማሪ ወላጆች ጋር የተጻጻፏቸውን ደብዳቤዎች ሁሉ አምጥቼ ሰጥቼዋለሁ። እድሜ ለሄኖክ እነዚህን ደብዳቤዎች ለምን እንደምፈልጋቸው አልነገርኩትም። አምጣልኝ አልኩት። ወመዘክር ላይብራሪ ሄደ። መጽሐፍት አገላበጠ፣ ገለበጠ፣ ይዞ መጣ። እኔ ደግሞ ለአዲስ 5 ዓመት ሙሉ አፍቅሮ ለቆየ ሰው ይህችን ውለታ መዋል ምንም ማለት አይደለም ብዬ ብሔራዊ ቲያትር ሚውዚክ ሜይዴይ ባዘጋጀው የሙዚቃና የዳንስ ዝግጅት ላይ ታዳሚዎች ሆነን ነበር። ለሙያዬ ግዴላትም ስለሚል አልፎ አልፎ እስኪ ደስ ይበለው እያልኩ በሚውልበት ውላለሁ። ግን ከሙዚቃ ድግሱ ይልቅ እሱን ማየት፣ የእሱን ስሜት መከታተል ነው የሚያዝናናኝ። ሰዎች እንዲህ ሲቅበጠበጡ የማየው እግር ኳስ ሲከታተሉ ነው፣ ስታዲየም ሲገቡ ነው። እሱ አንድ የሙዚቃ መሳሪያ የተለየ የማንቋረር ወይ የማፋሸክ ብቻ የሆነ ለየት ያለ ድምጽ ባሰማ ቁጥር አይኑን የሙዚቃ መሳሪያ ተጫዋቹ ላይ ሰክቶ ወደ ሌላ ዓለም ይሄዳል፣ ያፏጫል፣ እኔን ይረሳኛል። በአዳራሹ ውስጥ ያለው ብቸኛ ተመልካች እሱ ብቻ የሆነ ይመስል የሚያደርገውን ያሳጠዋል። አዳራሹ ይጠበዋል። የሆነ ሰዓት ላይ ብድግ ይልና ብቻውን ያጨበጭባል። ብቻውን፣ ሌሎች መዳፎች ሳያጅቡት እኔን ይረሳኛል። ሲያልቅ እጄን ጨበጥ አድርጎ እንዴት ነበር ይለኛል። እሱ ሲረሳኝ እዚያው አዳራሽ ውስጥ በገዛውት ኩኪስ አፌን እንዳላጫውት ኩርሽምሽም ስታደርጊው ድምፁ የሙዚቃውን ውበት ይገድልብኛል ይለኛል። ከአዳራሹ እንወጣለን። ስንወጣ ያልጠበቅነው ፊታችን ይደቀናል።
ለምሳሌ አንዱ ሀይለውና በቅርቡ ነጠላ ዜማ ለቅ አስቤ ነበር። ፕሮፌሽናል ባለሙያዎች እንዲያቀናብሩልኝ ፈልጌ ነው። የኤልያስ መልካ ወይ የዳግማዊ ያሊ ስልክ ይኖራል? ሌላው ይመጣና አንድ ሲኒማ ቤት ያልወጣ አዲስ ፊልም ጓደኞች ስቱዲዮ ውስጥ አይቼ የፊልሙን ሳውንድ ትራክ የሰራው አንተ መሆኑን ነገሩኝ። ልብ ብለህ ከሰማኸው የሙላቱ አስታጥቄን የካቲት ያስታውሰናል። ሆን ብለህ ነው? የማይጠየቀው የጥያቄ አይነት የለም። ይዤው ከአዳራሽ እወጣለሁ። አጣደፍሽኝ ይለኛል። ጓደኞቹ ሱራፌልና አብይ ሊያገኛቸው ፈልጎ ሰላምታ እንኳን ሳይሰጣቸው ስለነጠልኩት ቅር ተሰኝቶ ቀጠሮ አለኝ። ከማን? ካይኑ ወደ አይኔ የጥርጣሬ ጦር ተሰካ። እንደዚህ አይነት ጥያቄ አትጠይቀኝ፣ ቁጥጥር አልወድም። ግፊያውን ሰነጣጥቀን አልፈን ወደ አስፋልቱ ዳር አመራን። ቁጥጥር እንደዚህ አይደለም። እሺ ክትትል። መሽቷል እኮ 3:05 ማመንታቴን አይቷል። እውነትም መሽቷል። እኛ ከአዳራሹ እስክንወጣ ድረስ አስፋልቱ ጭር ብሎ ነበር። ባልቀር ደስ የሚለኝ ፕሮግራም ነው። አሁን ብትሄጂ ስንት ሰዓት እንደምትመለሽ ማሰብ አለብሽ። እንደኔ አትጂ። የግድ እያንዳንዱን ማታ አብረን ማሳለፍ እንዳለብን የምታምነው? ወደ ቤትሽ ልሸኝሽ እመጣለሁ ብዬ ቃሌን የሰጠሁበት ቀጠሮስ አልቀርም፣ በፍጹም አልቀርም። እንዳልተመቸሽ ደውለሽ ንገሪው አለኝ ቀዝቀዝ ብሎ። ለማን? ለቀጠረሽ ሰው። ማን ነው ቀጣሪ? ወንዲውን ሴት በምን አወክ? አይነ ዋሽ። ድምፁ ተለዋወጠ። ጨከን ረገጥ አድርጎ ነው የሚናገረው። አመነታው። አዲስ ጋር ደውዬ አሁን የት እንዳለው ስንት ሰዓት እንደሆነና እሱ ጋር ለመምጣት አስቸጋሪ ሁኔታ ውስጥ እንዳለው ነገርኩት። ወተወተኝ፣ ለመነኝ። ያላንቻ አይደምቅም ምሽቱ አለኝ። ከመሄዴ በፊት የመጨረሻውን ራት እንብላለኝ። እሺ አልኩት። እሺ መጣው ስለው ሄኖክ የፊቱን ቀለም ቀየረብኝ። ከሰለ፣ ፍም ሆነ፣ አመድ ለበሰ። ምንድነው እንዲህ እምጲር የሚያደርግህ? አይበቃችሁም እንዴ? እስከ መቼ ነው የምትገዙን? እናንተ በቀደዳችሁልን ቦይ እድሜ ልካችን መፍሰስ አለብን? እናንተ የምትዩኛ ማንን? እናንተ ናችኋ። ወንዶችን ማለቴ እንደሆነ ገብቶታል። በሽቅ ያለው ለምንድነው ቅያሜን የምትቀሚኝ? ገና ለገና ሊቆጣኝ ነው ብለሽ? አላስጨረስኩትም። ማን በሰጠኝ መቆጣጠር መብት? እንኳንስ አፍቅረኝ ተጋብተን ቢሆን እንኳን መብቴን እንደፈለኩ የመውጣት የመግባት መብቴን ልትነፍገኝ አይገባም። ወንድ ልጅ ራት ልጋብዝሽ ካለ በልቡ ሌላ አጀንዳ ይዟል ማለት ነው አለኝ። እኔ ደግሞ ራስ ስለተጋብዝኩ ገላይን ለገጸ በረከትነት የማበረክት ተራ ሴት አይደለሁም። ወንዶች እንዲህ አንተ እንደምትለው እንደሚያምኑ አውቃለሁ። እኔ ግን እስከ እኩለ ሌሊት ባመሽ እንኳን ጫፌን ሳላስነካ በሰላም ወደ ቤት እመለሳለሁ። እኔ ሴት ልጅ ራት ልጋብዝሽ ካልኳት ከጅያታለሁ ማለት ነው። ከመጣችልኝ ደግሞ አጀንዳዬን ተቀብለዋለች ማለት ነው። ስለዚህ ወይ ተኛታለሁ ወይ ስማታለሁ። እተኛታለሁ አላለም እሱ። የባለጌ ቃል ነው የተጠቀመው። አባባሉ አናደደኝ። ለመጀመሪያ ጊዜ ራት የጋበዘኝ ቀን ነው ከሱ ጋር ሌላ ነገር የጀመርነው። ከዚያ ቤቱ ሄድን። ጧት ደናዋል ብዬ ከቤቱ ወጥቼ ወደ ስራዬ ተመለስኩ። በነገራችን ላይ ከሱ ጋር እተኛለሁ ብዬ ሳልገምት ነው እኩለ ሌሊት እርቃኔን ከሰውነቱ ጋር ተጣብቆ ያገኘሁት። ጠጥቼ አይደለም፣ ለማንም አድርጎት በማያውቀው ሁኔታ ሰውነቴ ሰውነቱን ተቀበለው። አልለመነኝም፣ አልተግደረደርኩም። ከዚህ ቀን በኋላ አንደበቴ ነው እንጂ ቆይ እስኪ ያለ ሲግደረደር የቆየው። ለካ ሰውነቴ የሄኖክን ገላ ሲራብ ነበር የሰነበተው አልኩ። ድስት ግጣሙን ሲያገኝ ይሄው አሁን ደግሞ ሊፎክርበት ያምረዋል። ደብተራ ከሱ ጋር በአንድ ቀን ማታ ተገናኝተን ያ ነገር ስለሆነ አሁንም ከሌላ ወንድ ጋር ያኔ የሆነውን ነገር እደግመዋለሁ ማለት ነው። አንድ ቀን ሳደርገው የተገኘሁትን ነገር ሁል ጊዜ እንደማደርገው ሊቆጠር ይገባል። ያ ቀን ለምን ወደ ቤቱ እንዲወስደኝ እንዳደረግኩ አላውቅም። የኔም ፍላጎት ለማሟላት ብሎ እንጂ ፍቃዱን ተከትዬ አልነበረም። ብቻውን አግኙ በሚያሰኝ መንፈስ እንድዋጥ ያደረገኝ ምንድን እንደነበር ሁሉ ትዝ አይለኝም። የት ነው ታክሲ የምትይዘው አልኩት። አንድም ቀን እንዲጠይቀሽኝ አታውቂም። አንቺን ከሸኘው በኋላ ነው እኔ ወደምሄድበት ሄድ የነበረው። ዛሬ ምን ተገኘ? እውነቱን ነው። አምባሳደር ሲኒማ አካባቢ ቁመን ታክሲ ጠበቅን። ከቲያትር ቤቱ የወጣው ተመልካች አብዛኛው እዚህ ተቆልሏል። ተሳፋሪ በስቷል። እንኳንስ ተጋፍተን እግራችንን ወደ ታክሲው ልናዘልቅ ይቅርና ታክሲዎች ከፒያሳ መጥተው ገላምጠውን ያልፋሉ። በእግር እንሂድ፣ ሰዓት እየሄደብሽ ነው አለኝ።
ወደምሄድበት ቦታ የሚያደርሰኝን መንገድ ጀመር ነው። ሳንታይ፣ ሳንነጋገር፣ ሳንነካካ። ለምንድን ነው የሚከፋህ? ለምን አታምነኝም? እንዲህ በማመንታት እየዋለሉ እንዴት መኖር ይቻላል? እኔ ሁሉ ነገርን የሰጠው አልኩት። ከተናገርኩት መሃል አንድም ውሸት እንደሌለበት ልቦናዬም ልቦናውም ያውቃል። ቃልሽን ስላጠፍሽ ነው ቅር ያለኝ። ሁለተኛ አላገኘውም ብለሽ ይቅርታ ጠይቀሽኛል ነበር። አንተን የሚከፋ ከሆነ እድሜ ልኬን አዲስን ጥርቅም አድርጌ ዘጋዋለሁ ብለሽኛል ነበር። ያንን በእልህና በቅናት የታጀበ ኃይለኛ የፍቅር ጨዋታ ነገ የመድገም እድላችን ሰፊ ሊሆን እንደሚችል እያመንኩ ሄኖክ፣ ሴክስ እየተሰራ እያለ የሚገቡ ቃል ኪዳኖችን ሙሉ ለሙሉ አምኖ መቀበል አይቸግርም አልኩት። በጥያቄ ፈገግ ይላል የሚል እምነት ነበረኝ፣ ግን አባባል ያስከፋው። ስቴዲየም አካባቢ ደረስን። ከኔ ይልቅ ለሱ ትዕዛዝ ተገዛሽ ማለት ለኔ የምትሰጪን ክብር አናሳ መሆኑን ያሳያል። ለምንድን ነው ለራስ የምትሰጠውን ግምት ዝቅተኛ የምታደርገው? አንቺ ነሽ እንጂ ለራስ የምትሰጪው ቦታ ከፍተኛ። ስለወደደኝና ሙሉ ልቡን ስለሰጠኝ የትም አይሄድብኝም በጀነው የሚል አላስፈላጊ በራስ መተማመን ገንብተሻል። እረ ወዲያ ማንም መጣ ቀረ ግድ የለኝም። የምፈልገውን የማድረግ መብቴን የሚነፍገኝ ወንድ ባፍንጫ ይውጣ። አበሻ ሴት ልማድ አይደለም፣ ባህላችን አይፈቅድም። እስከ ዛሬ ባህል በሚሉት ጅራፍ ስትገርፉን የቆያችሁት። ወንድ ስለሆናችሁ የሚፈቀድ ሴት ስለሆነ የሚከለከል አንዳችም ነገር ሊኖር አይገባም። መሰልጠን አይደለም መሰይጠን ነው። ለምንድን ነው የምትነዘንዘኝ? ምንድን ነው የሁሉም ባከረዩ? ወደ ቀጠሮ አትጂ ነው? እሄዳለሁ። ከኔ ውጪ በሌላ ወንድ ራት አትጋበዥ ነው? ጋብዛለሁ። አንተ መጣ ቀረ በህይወቴ ምን እንዳይጎድልብኝ? ምን እስኪ ንገረኝ። ምን ይንገረኝ? ቀይ መብራት በራ። ተጣድፈው የመጡ ታክሲዎች ቆሙ። አስፋልት ላይ የተሰመረውን ነጭ ቀለም እየረጋገጥን አለፍ ነው። ሄኖክ ከፍቶታል። ዝምታውን ማዜም ቀጠለ። ወደ ኦሎምፒያ የሚያደርሰውን መንገድ ልንያያዘው ስንል ተመለስ፣ እዚህ አካባቢ ነው የሚጠብቁኝ አልኩት። አዲስ ብቻ ሳይሆን ሌሎችም እንዳሉ እንዲያውቅ ፈልጌያለሁ፣ እንዲረጋጋ። ጨለማ የለበሰ ፊቱ የጨረቃ ብርሃን እንዲንሸራሸርበት። ቆይ ላድርስሽ። ተመለስ ብለው እንኳን እንደማያደርገው በገጽታው ተረድቻለሁ። ነገር እያላመጠ ነው። ወይ አይውጠው ወይ አይተፋው። እያላመጠው ወደ ፍራንክ አዲስ ሆቴል ተጠጋን። አዲስ ከጓደኞቹ ተለይቶ አበሩስ ህንጻ ፊት ለፊት እየጠበቀኝ ነው። ሄኖክ ለአዲስ አስረከበኝ። አዲስ ግዴለሽነት የበዛበት ሰላምታ ለሄኖክ አቀረበለት። ሄኖክን አየሁት። አዲስ ከሌሎች ወንዶች ተለይቶ ወጣ ብሎ እኔን ለመቀበል ዝግጁ መሆኑ አላስደሰተውም። የሰጠኝ ክብርም አልተመቸውም። ደግሞ ቂቅ ብሎ ነው የመጣው። ቶክሲዶ ነው ምንድነው የሚባለው? የሱፍ አይነት ለብሶ ጸጉሩን ተፈርዞታል። ቀላ አጠር ደልደል ያለ ሰውነት አለው። አዲስ ጓደኞቻችንስ ውስጥ ናቸው አልኩት። ወደ ፍራንክ አዲስ ሆቴል ባገጩ እያመለከትኩ በሁለቱ አፍቃሪዎቼ መሃል እየተፈጠረ ያለውን ድባብ አልወደድኩትም። ሄደዋል። ሁሉንም አሰናብቻቸዋለሁ፣ ባልና ሚስቶቹን። ደነገጥኩ። በቃ ሄዱ? አርፍጀባቸው ነው አይደል? ሳናድድ አልኩት። የተናደድኩት ግን ስላረፈርኩባቸው አይደለም። አሁን እኔና አንቺ ብቻ ነን። ሌላ ቦታ እንለውጥ። እዚያ አካባቢ ለፕራይቬሲ ምቹ የሆኑ ቦታዎችን ማግኘት አዳጋች ነው። ወደዚያ። ይህንን ሁሉ ስንባባል ሄኖክ አጠገቤ አለ። ጨጓራው ሲጨስ ይታየኛል። ተሰናበትኩት። መኪና ውስጥ ስንገባም ከመግባታችን በፊትም ደህና ደር ብየው ነበር 2-3 ጊዜ። ርቀን ከሄድን በኋላም በመስታወት አሻግሬ ያየሁት እዚያው ነው። ደንበል ሲቲ ሴንተር ታጥፈን ስንመለስም እዚያው ነበር፣ ሳይነቃነቅ እንደተተከለ። እጄን አውለበለብኩለት። አይቶኛል። አይኑን ከአይኔ ሳይነቅል ብዙ ቆየ። ከዚያ በኋላ እዚያች ቦታ ለምን ያህል ደቂቃ እንደቆየ አላውቅም። ሲሰናበተኝ የተናገረው አንዲት ቃል ብቻ ነው። ቻው። ቻው የሚለው ቃል በቀዝቃዛ ድምጽ ሲናገሩት ልብን የመስበር አቅም እንዳለው የተረዳሁት ይሄኔ ነው። ቻው አለኝ። ከዚያ ቀን ጀምሮ ማንም ሰው ቻው ብሎ እንዲሰናበተኝ አልሻም። ቃሉ እኔ ጋር ሲደርስ ሌላ ትርጉም ይዞ ይመጣል። ያኔ የሆነውን ስሜት ያስታውሰኛል። ከአዲስ ጋር ቅርፍፍ ያለ ራት በላን። ከሄኖክ ጋር ሁኔታዎች ያጨካከኑን መሰለኝ። አዲስ ምን ያህል እንደተረበሽኩ ገብቶታል። ከፍቶሻል፣ ደስ የሚልሽን ነገር ንገሪኝና ደስተኛ ላድርግሽ አለኝ።
ውሰደኝ አልኩት ደንግጦ። አሜሪካ አለኝ። ልውሰድሽ ስለኔ የቆየው። አይ ታዲያ የት ልበለው? ሜክሲኮ እህቴ ጋር፣ ሄኖክ ጋር። ሜክሲኮ። ደነገጠ። ይሄማ እንዴት ይሆናል? ምንም የማይሆንበት ምክንያት የለም። አንተ እዚህ መቆየት የምትፈልግ ከሆነም ስልኬን ነካካው። አንድ ደንበኛ ሹፌር አለኝ። ሞባይሌን ወደ ቦርሳዬ፣ እጄን ወደ ጭኔ ላከው። እኔ አደርስሻለሁ አለኝ። አደረሰኝ። 10 ጊዜ ዲክታተር ነሽ እያለ ሱሪ ባንገት። ሄኖክ አልደወለም። በሰላም ወደ ቤቴ መግባት አለመግባቴን ደውሎ አላረጋገጠም። ልደውልለት አልኩና ፊት መስጠት ይሆናል፣ የአሸናፊነት ስሜት ይሰማው ይሆናል ብዬ ዝም አልኩት። ለእህቴ ስነግራት አበዛሽው አለችና በእርምጃ የተማረረች። ጧት ቤቱ ስሄድ አልጋውን አነጣጥፏል፣ ቤቱን አጸዳድቷል። ቴዲ አፍሮ አየሩን ሞልቶታል። መንገደኛ ነው ልብሽ ይህን አውቃለሁ ይላል። ገብቶኛል። እንደ መንገደኛ ተቆጥሬያለሁ። አየሁት። የመናቅና የመዋረድ ስሜት ተሰምቶታል። ተረብሾ ነው ያደረው። ልብሱን ለባብሷል። ትላንት የለባበሳቸውን። አልተኛም ልበል። አይኑ ላይ ትላንት እንቅልፍ ባይኑ እንዳልዞረ ነገረኝ። አልጋው ትላንትም እንዲህ የነበረ ሳይሆን አይቀርም። ቀዝቅዟል። እኔን ለማናገር ልቦናው እንዳልፈቀደ ገብቶኛል። አያውቀኝም፣ አንተዋወቅም ያስብላል። ቢያውቀኝም የሌለው ያህል ረስቶኛል። ጊታሩን ይነካከዋል። የጊታሩን ድምጽ ልብ ብዬ ስሰማው መንገደኛ ነው ልብሽ እያለ ይከሰኛል። ተቀይሜሻለሁ ይለኛል። ምን ነው አልኩት የዝምታውን መጋረጃ ለመግለጥ። ምን ነው ዘጋኝ አልኩት የተዝረከረኩ ሲዲዎቹን ቦታ ቦታ እያስያዝኩ። ምን ልበልሽ? ማታ በሰላም ገባሽ ወይ ተብሎ አይጠይቅም? በሰላም ብትሳድ ይመስሎኝ የመጣሽው። አይ አንተ። ዝም አለ። የሚጮህ ዝምታ ዝም አለ። ግቢው ራሱ አለወትሮ ምን ነክቶት ነው እንዲህ የጽሞና ቦታ የመሰለው? አዲስ ነገር አለ? Is there anything new? ምንድነው የምትጎረጉረው? በሙሉ ልብ አናግረኝ እንጂ አልኩት። ዝምታው ሊጨንቀኝ ጀምሯል። የጊታሬ አንድ ክር ተበጥሷል። እንዴት ነው? ማታ ቤት ስገባ ሁለታችንን ካገናኙን ክሮች መካከል አንዱ እንደተበጠሰ ለገዛ ጊታሬ ስነግረው እሱ ራሱን በጥሶ አሳየኝ። አልገባኝም። መቋጠር ነው አልኩት የሹፈት ፈገግታ እያሳየኝ። ፍቅር ክር አይደል ተበጥሷል ብለው መልሰው የሚቋጥሩት? ማን ስለ ፍቅር አወራ? እኔ ስለ ጊታር ነው እያልኩ ያለሁት። ያው ነው፣ በፍቅሬና በሙዚቃዬ መሃል ልዩነት የለም አለና ጊታሩን አንድ ጥጋስ ያዘው። ይሄ ልጅ አምርሯል። እንደዚህ ሲኮሳተር አይቼው አላውቅም። አይኑም ጆሮውንም ቀልቡንም ከኔ ፊት መልሷል። ልቡን የቆለፈብኝ መሰለኝ። በፊት ለኔ ብሎ በርግዶ የማይከፍተው በር አልነበረም። ዛሬ ግን የድሮ ሄኖክ አይደለም። አገለለኝ። አንድ ክፍል ውስጥ ሆነን 3 በ4 በሆነ ክፍል ውስጥ ሆነን የሌለው ያህል ረሳኝ። ይሄው ምላሱን እንኳን ሳማ ሲያደርገው ፈጽሞ ለመተቃቀፍ በማይጋብዝ ስሜት ውስጥ ነው የቆየኝ። ያውም እንደምመጣ እርግጠኛ ሆኖ። ባለፈው የተጫወትነውን አይነት የፍቅር ጨዋታ ዛሬ የለም፣ አሁን የለም። ሞክሪውና አሳይሻለሁ ያለውን ቃል በተግባር መፈጸሙ ይሆን? ብድግ አለ። መስኮቱን በዝግታ ቆለፈው። ቤቱን እንደፊቱ ጨላለመ። እንደ ዘበት በእንጨት ተፈልፍሎ ከተሰራው ሶፋ ላይ ጃኬቱን አነሳ። ግዴለሽ ሆኖ ገላው ላይ ደረበው። ግራጫ ስካርፉን አንገቱ ላይ ጠመጠመው። ከማኝከው ማስቲካና ከወዲያ ወዲህ ሲመላለስ እቃዎቹን ሲነካካ ከሚያሰማው ድምጽ በስተቀር ምንም አይሰማም። ማስቲካ ማላመጤን አቆምኩ። ወደ በሩ ሲያመራ ወዴት ነው አልኩት። እንደጠየቅኩት ቶሎ አልመለሰልኝም። ያልኩትን ያልሰማ መስሎኝ ነበር። ቆይቶ አይኔን እየሸሸ የትስ ብሄድ ምን አገባሽ በሚል ቃና ወደ ስራ አለኝ። እኔስ? ምን ማለት ነው እኔስ ማለት አለኝ። ወደ ውስጥ ገባ ማለት የጀመረ ግንባሩን ቋጠር አድርጎ። አንተም ብዬ መጥቼ ነይ ብዬሽ አልመጣሽም። እና ሂጂ ውጭልኝ ነው? ደስ እንዳለሽ። መሄጃሽንና መንገድሽን የምታውቂው አንቺ ነሽ። እኔ ወደ ስራዬ። የቅድስቲቷ ያለህ ይሄ ልጅ ምን ነው አካበደ? የቀረ ነገር አለ?
እኔ ራሴ ምን ለማለት እንደፈለግኩ አልገባኝም። ምን ማለት ነው የቀረ ነገር አለ ብሎ ጥያቄ ማቅረብ? ሳያወራርደው የቀረ ሂሳብ እንዳለ ገብቶኝ መሆን አለበት። አዎ። ምንድን ነው? 3 ገጽ ጽሑፍ ከደረቅ ኪሱ አውጥቶ ሰጠኝ። ጽሑፉ በዘፈቀደ ነው የተጻፈው። 2-3 ጊዜ አሻሽሎ የጻፈው አይደለም። ያስታውቃል። ከነ ስርዝ ድልዙ ነው የሰጠኝ። ደብዳቤ ነው? አይደለም፣ ኑዛዜ ነው። ኑዛዜ የሞተው ፍቅራችን ሲቀበር በየልቦናችን የሚነበብ። ሳቄ መጣ። ውይ በሞትኩት! ምን ነው ሳትነግረኝ? ፍቅራችን ሞቷል እንዴ አልኩት። ደረት እንደሚደቃ ሰው ደረቴን መታ መታ እያደረግኩ። ተረቤ ፈገግም አላሰኘው። ወጣ። ወደ ግቢው መውጫ መራ። ሄደ። እየተቻኮልኩ በሩን ዘግቼ ተከተልኩት። ከኔ ጥድፊያ በፈጠነ ሁኔታ ሲራመድ አየሁት። ታክሲ ውስጥ እስኪገባ ዞር ብሎ አላየኝም። እንዳላገኘውና እንዳልደርስበት ብሎ ወደማይፈልገው አቅጣጫ ተሳፍሮ ሳይሄድ አልቀረም። ይሄ ልጅ ደብዳቤውን፣ ይቅርታ ኑዛዜውን አነበብኩለት ልበል እንጂ እስከ ዛሬ ምን ያህል እንደታገሰኝ፣ ፍቅራችንን ማደፍረስ ለሚፈልጉ ሰዎች በሬን ከፍቼ የምጠብቅ መሆኔን፣ አልጋ ላይ ለሚሰጠኝ ደስታ ብዬ አብሬው ያለሁ እንጂ ከአንዲት ፍቅረኛ የሚጠበቅ ክብር የማልሰጠው መሆኔን፣ ብቻውን እያፈቀረኝ ለገላው እንጂ ለሙዚቃ ስራው ግድ የሌለኝ መሆኔን። ምን ቀረው? የአቤቱታ ብዛት። አቤት ወቀሳ ሲችል። ደብዳቤውን አንብቤ ስጨርስ የተሰማኝን ስሜት መግለጽ የሚቻለው በአንዲት ቃል ነው። ወረደብኝ። ታች ወደ ታች። ለሱ ያለኝ ስሜት ተራራ ላይ እንደነበረ አሎሎ ተንከባሎ ወደ ታች ወረደ። እግሬ ስር ተገኘ። እንዴ የምንሆን ከሆነ ሳንግባባ የምንኖር ከሆነ ቀንና አጋጣሚ ተጠቅመን ለምድ እንደለበሰ ቀበሮ ስብዕናችንን የምንለውጥ ከሆነ ከምንቆሳሰል እንደ ተከባበር ለምን አንራራቅም? ለምንድን ነው ፍቅርን የህይወት ጥያቄ የምናደርገው? አልኩት። ልክ ነሽ አለኝ። በራሱ ቋንቋ ላውራና የጊታሩ ክር ተበጥሷል። የሙዚቃው ቅኝት ተበላሽቷል። በሁለታችን መካከል ንፋስ ገባ። ተገራረድን። መናበብ አቃተን። እኔን የሚያይበት አይን ተለወጠ። እኔን መረዳት ቸገረው። ፍቅራችን ቀዘቀዘ። ጨዋታችን ደበዘዘ። ሰበብ አስባብ እየፈጠረ ንዴት በተሰማኝ ሰዓት የተናገርኳቸውን ቃላት እየመዘዘ እረፍት ነሳኝ። እኩያዬ እንዳልሆነ ይሰማኝ ጀመር። አይቶ ማለፍ፣ ንቆ መተው የሚባል ነገር አልፈጠረበትም። እኩል ይመልስልኛል። ትዕግስተኛ እንደነበር አውቃለሁ። ግን ትዕግስቱን በገዛ እጁ ገደለው። እኔን መስሎ ቁጭ አለ። ትዕግስተኛ መሆንን እማርበታለሁ ያልኩት ሰሌዳ እልህን ከኔ ተማረ። የኔ ግልባጭ፣ አንዳችን እሳት አንዳችን ውሃ ካልሆን እንዴት መቀጠል እንችላለን? እንደ በፊቱ ያለማቋረጥ አይደውልም። የት ነው ያለሽው አይልም። ለአንድ አፍታም ቢሆን አይንሽን ለየውና ወደ ጉዳይ ላምራ ማለቱን ተወ። እድፌንና ጉድፌን እየተከታተለ ማጽዳት ይወድ የነበረ ቅንነቱ እየደከመ ሲመጣ ታወቀኝ። የጀመርኩት ስራ ካለ አምጪውና ልጨርስልሽ፣ አንቺ ተረጋግተሽ ተኛ አይለኝም። ተወኝ። ያውም እርግፍ አድርጎ ተቀየመኝ። የኔ ነገር የማያሳስበው ሆነ። የህይወቱ የወጣትነት ዘመኑ አንድ ቅርንጫፍ እንዳልነበርኩ በራሱ ፍቃድ ከሰውነቱ ግንድ ገንጥሎ ጣለኝ። ይሄ ወጥቶ የቀረው ሰላማችን ቶሎ ይመለሳል የሚል እምነት ነበረኝ። ግን አልሆነም። አሰብኩ፣ ከራሴ ጋር መከርኩ፣ ወሰንኩ። ውሳኔ ሊጎዳው እንደሚችል አውቃለሁ። ቢሆንም መሆን ያለበት አንድ ነገር ነው፣ መለያየት። ከሄኖክ ጋር ስለ መለየት ሳስብ ተረብሼ ነበር። ስራዬን ተረጋግቼ መስራት አቅቶኝ ነበር። ማንንም ማማከር አልፈለኩም። እህቴንም ቢሆን እህቴን ባማክራት እንደማትቀበለኝ አውቃለሁ። እሷ እኔና ሄኖክ ኃይሎ ጋር የምናስብልበት ቀን ነው የሚናፍቃት። እንኳን ማርያም ማረችሽ የሚለኝ ሰው እየተከተለተለ ወደ ጓዳይ ሲገባ ማየት ነው የሚናፍቃት። ልጃችንን ይዘን በኤድና ሞልና ሌሎች የህፃናት መዝናኛ ስፍራዎች ስንንሸራሸር ማየት ነው የሚናፍቃት። ሄኖክን ላገኝ ብዬ ደወልኩለት። የተቀጣጠርንበት ቦታ መጣ። እንባዬ እየወረደ ፍቅራችን አልቋል። እንደ በፊቱ ልንሆን አልቻልንም። አንተ እኔን ትወቅሳለህ፣ እኔ አንተን እከሳለሁ። በቃላት ጦር ከመቆሳሰል ውጪ ምንም ለውጥ አላመጣንም።
እንደተዋደድን እንደተከባበርን ነው መለያየት ያለብን። የማይረሳ ጊዜ አሳልፈናል። በአንተ ሰበብ ለሆነልኝ መልካም ነገር ሁሉ ቅድስት አርሴማን አመሰግናታለሁ። ብድሯን ትክፈልህ። መለያየቱ አንተንም እኔንም ሊጎዳ እንደሚችል አውቃለሁ። ግን የግድ መለያየት አለብን። በሁለታችን መሃል በፊት የነበረው ፍቅር የለም። ከተለያየን በኋላ ግን ሁለት ነገሮች እንዳታደርጋቸው ብለምን ደስ ይለኛል። አንድ አደራ፣ እኔም በማጣት ራስን አትጉዳ፣ ቻለው። የፍቅር አምላክ የተሻለ ነገር ያዘጋጅልኛል ብለህ እመን። ሁለተኛ፣ እኔ ከማውቃቸው ሴቶች አንዳቸውንም ካልመረጥክ እንዳከበርከኝ እቆጥረዋለሁ። ከኔ ጋር እየዋሉ ስላንተ የሚያጣሩ አሉ። አደራህን ከነሱ ጋር ገጥመህ እንዳታሳንሰኝ፣ መዘባበቻ እንዳታደርገኝ አደራ። ሳግ ተናንቆኝ አደራዬን መቀጠል አልቻልኩም እንጂ ብዙ ነገር ለመናገር ወስኜ ነበር የመጣሁት። ዝም አለኝ። ያችን ዝምታ ዝም ያላት መሰለኝ። አቀርቅሯል እና በቃ እንለያይ አልኩት። የተጎተተ የሚወጣ ድምጽ ካንደበቱ ወጣ። እሺ። ለብዙ ደቂቃዎች ዝም ተባባልን። ይሻላል አይደል አልኩት ደግሜ። ተይ አይሆንም፣ ሚዛኑን የሳተ ውሳኔን የወሰንሽው የሚለኝና እንዲወስኜ ቆርጬ ስመጣ እግሬ ስር ወድቆ የሚለምነኝ መስሎኝ ነበር። አዎ ይሻላል። ያንቺም ልብ ልክ አይደለም። በአካል ነው እንጂ የምንቀራረበው፣ በመንፈስ ተዘነጋግተናል። በተለይ ያንቺ ልብ አዲስ ከቦስተን ከመጣ በኋላ ስለሸፈተ አላስጨረስኩትም። የማን ልብ እንደሸፈተና እንዳልሸፈተ ውለን ስናድር የምንለየው ነገር ይሆናል። የመለያየቱን ዜና ካረዳሁትና የበቃኝ መልእክት ካስተላለፍኩለት በኋላ ራሴን ማረጋጋት አቅቶኝ ታምሜ ተኝቼ ነበር። ከተለያየም በኋላ በፊት የሆነውን ሁሉ ሆነናል። አልተጣላንም እንዴ ብዬ መለያየታችን እስክረሳው ድረስ ተቀጣጥረን ቡና እንጠጣለን፣ ምሳ እንበላለን፣ ቤቴ ይመጣል፣ ቤቱ ሄዳለሁ። ፍቅረኛሞች መሆን ነበር ያቆምነው። ራሱን እንዳይጎዳ በቅርብ ርቀት እየተከታተልኩት ነበር። ሄኖክ ከፍቅረኛነት ወደ ወንድምነት ዝቅ እንዲል ያደረኩት መስሎት ነበር። ዝቅ አላለም። ፈጽሞ የሌለኝን የሰጠሁት። ወንድም አልነበረኝም። ወንድም ሁነኝ አልኩት። በነገራችን ላይ ሄኖክን እንለያይ ከማለቴ በፊት ለጓደኛዬ ለምስራቅ ነግሬያት ነበር። አይደረግም አለች። ዛሬ ልነግረው ቀጥሬዋለሁ። የፍቅራችን ውሃ አብቅቷል። ወደፊት አብሮኝ የሚኖር አይነት ሰው አይደለም አልኳት። ብዙ ለመነችኝ። ላስታርቃችሁ አለች። ቆርጦልኛል አልኳት። ያን የመሰለ ግራቂትሽን ሲያንቀጠቅጠው የቆየ ፍቅር እንዲህ ሸዋ ብትን ብሎ ሲቀር እያየሁ ዝም አልልም አለች። አያገባሽም አልኳት። አንቺ አያገባሽም ብትይኝም ህሊናዬስ? ቆይ እሱን አናግረዋለሁ አለች። እሱ ጋር ሄደች። አልተመለሰችም። በኋላ ነው ጉዴን የሰማሁት። ጓደኛዬ ምስራቅ ሁለታችንን ለማስታረቅ ብላ ሄደችና በዚያው ቀረች። ወደደችው፣ አጠመደችው። እንዲህ ተሸማቅቄ አላውቅም። አዋረደኝ። ስለ ምስራቅን ያላወራም፣ ክብሬ አይፈቅድልኝም። ስለ ሁለታችን በጻፍኩት የፍቅር ታሪክ ላይ የእሷን ስም ማስገባቴም ይቆጨኛል። ደርሶ መልስ እንዳለ ጌታ ከበደ። ወገኛ ተነክ